بسم الله الرحمن الرحيم أم يقولون افترى على الله كذبا فإن يشأ الله يختم على قلبك ويمحو الله الباطل ويحق الحق بكلماته إنه عليم بذات الصدور وهو الذي يقبل التوبة عن عباده ويعفو عن السيئات ويعلم ما تفعلون ويستجيب الذين آمنوا وعملوا الصالحات ويزيدهم من فضله والكافرون لهم عذاب شديد ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء إنه بعباده خبير بصير وهو الذي ينزل الغيث من بعد ما قنطوا وينشر رحمته وهو الولي الحميد ومن آياته خلق السماوات والأرض وما بث فيهما من دابة وهو على جمعهم إذا يشاء قدير وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير وما أنتم بمعجزين في الأرض وما لكم من دون الله من ولي ولا نصير. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أم يقولون على واقعنا أنبياء تلك إلى افترى على الله كذبا نبي محمد الله لا يمشتن كتفونو قرآن ورد لن يميلو نبينا يميلو الناس እንዳሉት አይደለም فإن يشاء الله الله تبارك وتعالى بشاء بفلك يختم على قلبك ልብህ ላይ ያትማል ያሽጋል ويمحو الله الباطل እነሱ ባጥል ነው የሚሉትን ውሸት ነው የሚሉትን ጠራርጎ ያስወግዳል ወይም ደግሞ አላህ ተባረከ ወተዓላ እነሱ ያሉትን አድርጋው ቢሆን ኖሮ ይቀጣህ ነበር ቁርአኑን ወህዩን ያስረሳህ ነበር ويحق الحق እውነትንም ያረጋግጣል بكلماته በቃላቶቹ ሐቅና ባጥልን ይለያል إنه عليم بذات الصدور ጌታ አላህ ልቦች ውስጥ ያሉ ነገሮችን ሁሉ ጠንቅቆ የሚያውቅ ነው ከሱ የሚሰወር የሚሸሸግ ነገር የለም وهو الذي يقبل التوبة السنة ጌታ አላህ ተውበትን የሚቀበል عن عباده ተባሮቹ በተውበቱ ጊዜ ويعفو عن السيئات ወንጀሎችን ይቅር የሚል የሚመርም እሱ ነው ከአላህ ውጪ ወንጀል መማር የሚችል ከፈለገ መቅጣት የሚችል አኺራ ላይ ማንም የለም ويعلم ما تفعلون የሚመራችሁ ይቅር የሚላችሁ ነገሮች ግልጽ ሳይሆኑለት ቀርተው አይደለም ትንሹንም
ويستجيب الذين آمنوا ويستجيب الله يقبلال الشيلال الذين آمنوا نزا يامنونا وعملوا الصالحات መልካም ስራዎችን በብዛት የሚሰሩ ባሮቹን ዱዓቸውን እሺላቸዋል ይቀበላቸዋል ጀዛቸውንም ይከፍላቸዋል ويزيدهم من فضله ከተሩፋቱም ከችሮታውም ይጨምርላቸዋል ከጠየቁት ተጨማሪ ይሰጣቸዋል ከራሳቸው ሐጃ በተጨማሪም የወዳጆቻቸውን ዱዓ የሚያደርጉላቸው ሰዎችንም ሐጃ ይፈጽምላቸዋል በኢማናቸው መልካም ስራ በመስራታቸው ምክንያት والكافرون كهاديان እንቢባዮች ደግሞ لهم عذاب شديد ለነሱ ብርቱ የሆነ ቅጣት አለላቸው አላህ ዘንድ ولو بسط الله الرزق لعباده الله تبارك وتعالى ተባሮቹ ሲሳይን ቢዘረጋ ለሁሉም ሰፊ ርዝቅ ቢሰጥ ኖሮ ለበغوا في الارض የሰው ልጆች ምድር ላይ ወሰን ያልፉ ነበር ጥፋታቸው ይበዛ ነበር ወላኪን አላህ ይሄን አላደረገም ለሁሉም እንደሻው እንደልቡ አልሰጠውም ነገር ግን ينزل ርዝቅን ያወርዳል ይሰጣል بقدر ما يشاء የሚሻውን ያክል እሱ አላህ የፈለገውን ያክል በልክ ያወርዳል ለጠየቀ ሁሉ አይሰጥም ይበጀውና ማይበጀውን ለይቶ ይሰጣል የጠየቁትንም ያክል ሁሉ አይሰጥም የሚገባቸው የጠየቁትን ለማይገባቸው ከሱ በታች ያስፈልጋቸዋል ለሚል ደግሞ ከጠየቁትም በላይ ይሰጣል ኢነሁ ይሄ የሆነበት ምክንያት አላህ እኮ ቢዒባዲሂ ስለባሮቹ ኸቢሩን ውስጥ አዋቂ ነው በሲሩን ሁኔታቸውን የሚያይ ነው የሚመለከት ነው ይበጃቸውን ያውቃል ይንከባከባቸዋል وهو الذي ጌታ አላህ እሱ ነው ينزل الغيث በችግር ጊዜ የሰው ልጆችን የሚጠቅም ፈጥኖ የሚደርስላቸውን ገይት ዝናብ የሚያወርድ አላህ ነው ሚን ባዕድ ማ ቀነጡ ድርቅ በዝቶ ተስፋ ከቆረጡ በኋላ ዝናቡን የሚያወርድ ወየንሹሩ ረሕመተሁ ችሮታውን ምድር ላይ የሚዘረጋ የሚያበዛ የሚበትን ምድር እንድታበቅል የሚያደርግ አላህ ብቻ ነው ከአላህ ውጪ ማንም ዝናብ ማዝነብ የሚችል ምድርን ማልማት የሚችል የለም وهو الولي ጌታ አላህ የባሮቹ ረዳት الحميد ባዋቂዎቹ አንደበት በሙእሚናን አንደበት የሚመሰገን ነው ومن آياته ከብቸኝነቱ ከኃያልነቱ ከጌትነቱ ድንቅ ተአምሮች ምልክቶች አንዱ خلق السماوات والأرض ሰማይና ምድርን ያለ አጋዥ ለብቻው መፍጠሩ ነው وما بث فيهما ሰማይና ምድር ውስጥ የበተናቸው የዘረጋቸው ፍጥረታትም መኖራቸው ነው وما بث فيهما من دابة ሰማይና ምድር ውስጥ ሰማይና ምድር ላይ መካከል የሚኖሩ ዳባዎች ተንቀሳቃሾችም መገኘታቸው አንድ የአላህ ተባረከ ወተዓላ ድንቅ ተአምር ነው የመኖሩ ምልክት ነው وهو ጌታ አላህ على جمعهم ሰማይና ምድር ላይ በስ ያደረጋቸው የዘረጋቸው የበተናቸው ፍጥረታትን መሰብሰብ ላይ جمعهم إذا يشاء እሱ በፈለገ ጊዜ قدير ቻይ ነው መፍጠር እንደቻለው ዳግም ፍጥረታትን አጥፍቶ መመለስ ይችላል ለሂሳብ ፊቱ ያቆማቸዋል በስራቸው ይጠይቃቸዋል ካልነበረበት ሰማይ ምድርን በመካከላቸው ያሉ ፍጥረታትን ማስገኘቱም የአላህን ታላቅነት ቻይነት የሚያሳይ ነው ቂያማ ሲቆም ጠፍተው ከቂያማ በፊት የሚሞቱት ሞተው የቀሩት ቂያማ ሲቆም ጠፍተው እንደገና ደግሞ ለሂሳብና ምርመራ መሰብሰቡ መቀስቀሱ የአላህን ችሎታ የሚያሳይ ነው وما أصابكم من مصيبة አንዳችም መከራ እናንተ ላይ አይደርስም በህይወትም ይሁን በንብረት በአካል فبما كسبت أيديكم እጃችሁ በሰራችሁ መጥፎ ስራ ምክንያት ቢሆን እንጂ ምንም አይነት ችግር አይደርስባችሁም ችግሩን ያመጣው የእናንተው ወንጀል መዘዝ ቢሆን እንጂ ويعفو عن كثير
አብዛኛውን ወይም ብዙ ወንጀላችሁን በይቅርታ ያልፋችኋል፣ አይቀጣችሁም። አንዳንድ አልፎ አልፎ የሚደርሱባችሁ ችግር መከራዎች በወንጀላችሁ ነው። በሁሉም ወንጀል ቀጥቷችሁ አይደለም፣ ብዙውን ይቅር ያላችሁ ነው። ያው ወማ አንቱም ቢሙዕጂዚነ ፊል አርድ እናንተ አይደላችሁም ቢሙዕጂዚነ የምታቅቱ አይደላችሁም ለአላህ ፊል አርድ ምድር ውስጥ ብዙ ጊዜ ያጠፋችሁ ዝም ስትባሉ አላህ ሳያውቅ የቀረ አሊያ ደግሞ ከቁጥጥሩ ውጪ የሆናችሁ እንዳይመስላችሁ። አንዳንዴ ይቀጣል፣ አንዳንዴ ይቅር ይላል፣ አንዳንዴ ቅጣቱን ያዘገያል። አቅታችሁት አይደለም። ወማ ለኩም ለእናንተ የላችሁም ሚን ዱኒላሂ ከአላህ ውጪ ሚን ወልይን ዘመድ የላችሁም የሚጠብቃችሁ፣ ወላ ነሲሪን አደጋ ውስጥ ከገባችሁ በኋላ ከአደጋ የሚያወጣ ረዳትም የላችሁም። ሁሉ ነገራችሁ ያለው አላህ ጋር ነው። ከእሱ ጋር ያላችሁን ግንኙነት አሳምሩ፣ አስተካክሉ እያለ ነው። አም የቁሉና የመካ ሙሽሪኮች ይልቅ ይላሉ በቁርአኑ በሐዲሱ በማመን ፋንታ በመስተካከል ፋንታ ቁርአን ያሳያቸውን መልካም ጎዳና ከመከተል ይልቅ ቁርአን የጠቆማቸውን ኸይር ስራ ሰርተው የአላህን ውዴታ ለማግኘት ከመጣር ይልቅ ይላሉ ኢፍተራ ዐለላሂ ከዲባ ሙሐመድ አላህ ላይ ውሸትን እየቀጠፈ ነው፣ ቁርአን ሳይወርድ ወረደልኝ፣ ነቢይ ሳይሆን ነቢይ ነኝ የሚለው። ውሸታም ሁሉም ሰው ውሸታም ይመስለዋል፣ ሌባ ሁሉም ሌባ ይመስለዋል። ሳያውቁም ከየነካው ሰው ሊቀማው የኪሱን ሊያወልቅ የተጠጋው ይመስላል። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አላህ ለነቢይነት ሲያጫቸው አንዱ ለነቢይነት የመታጨት ጥራታቸው ከሌሎች የሚለያቸው መልካም ነገር ሷዲቅ መሆናቸው፣ እውነተኛ መሆናቸው አይደለም። አላህ ላይ ሰው ላይ እንኳ አልዋሹም፣ አይዋሹም። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አይደለም አላህ ላይ ተራ የሰው ልጆች ላይ እንኳ አይዋሹም ነበር። አላህ ተባረከ ወተዓላ ውሸታሞችን ስለሱ እንዲመሰክሩ ወደሱ እንዲጣሩ ማዕረጉን አይሰጣቸው፣ ክብሩን አይሰጣቸው። የራሱን ደረጃ የማያውቅ የሰዎችን ደረጃ አያውቅም። ከዙሪያው ያሉ ሰዎችን አላዋቂ በራሱ ደረጃ ነው የሚያየው። ስለዚህ የሰዎች ሁሉ ምርጥ የአላህ ባሪያዎች ሁሉ አለቃ መሪ የሆኑትን ነቢ ሙሐመድን ኢፍተራ ዐለላሂ ከዚበና አላህ ላይ እየዋሸ ነው፣ ቁርአን ወረደልኝ እያለ ነቢይ ነኝ እያለ። ፈኢን የሸኢላሁ አላህ እኮ ቢፈልግ ኖሮ የኽቲም ዐላ ቀልቢክ ልብህን ያትምበታል፣ ቁርአንን እንድትረሳ ያደርግሃል፣ የተሰጠህን እውቀት ነቢይነት ይወስድብሃል። አላደረከም። ይሄን እነሱ እንደሚሉት አይደለም። አድርገኸው ቢሆን ኖሮ ያልተባልከውን አላህ ብሏል ብትል፣ አድርስ ያልተባልከውን በአላህ ስም ብታደርስ አላህ ይቀጣህ ነበረ። በምን ዒልምህን ይወስድብህ ነበር፣ ቁርአኑን ያስረሳህ ነበር። ሌላኛው ሱራ ላይ ወለው ተቀወለ ዐለይና በዕደል አቃዊል ለአኸዝና ሚንሁ ቢልየሚን ሱመ ለቀጠዕና ሚንሁ ልወቲን እንዳለው እኛ ያላልነውን አላህ ብሏል ቢል ሙሐመድ የደምጋኑን ጅማቱን እንበጥሰው ነበር ይላል። ከእናንተ ውስጥ ማንም አያግዘውም አያስጥለውም ነበር። ነቢ ሙሐመድ ይሄን አላደረጉም። ምንም አይነት የአላህ በላ ቁጣ እሳቸው ላይ አለመድረሱ የተናገሩት ሁሉ ከአላህ የመጣ መሆኑን የሚያሳይ። ባለስልጣናት ላይ መዋሸት ተራ ሰው ላይ እንደመዋሸት አይደለም። ባለስልጣንን ወክሎ የአንድ ሀገር መሪ የአንድ ክልል አስተዳዳሪ ያላለውን ብሏል ብሎ በስሙ ቢነግድ ነገር ቢያበላሽ አንድ ሰው ቅጣቱ የከፋ ነው። ወሊላሂ መሰሉል አዕላ አላህ ለፍጥረታቱ ለባሮቹ ይበጃል ብሎ ያላከውን መልእክት ልኮኛል ብሎ አንድ ሰው ቢነሳ አላህ ዝም አይልም፣ አላህ ይቀጣል። በእን የሸኢላሁ የኽቲም ዐላ ቀልቢክ አላህ ቢፈልግ ልብህን ያትምበት ነበር፣ ያሽገው ነበር፣ ምንም እንዳታውቅ ያደርግህ ነበረ። ይህ አልሆነም። በየጊዜው አዳዲስ ወህዮች የወረዱ የተለያዩ የሰው ልጆችን የሚጠቅሙ መመሪያዎችን አላህ አሳውቋቸዋል። የገይብ ምስጢሮችን ነግሯቸዋል። የጠየቁ ጥያቄዎችን ለመመለስ አስችሏቸዋል። አይሁዶች ሙሐመድን 3 ነገር ጠይቁት፣ ከመለሰላችሁ እውነትም ነብይ ነው ማለት ነው፣ ተከተሉት፣ ይሄን ነብይ እንጂ ማንም አያውቅም፣
እነዚህ ሶስቱን ካልመለሰላችሁ ደግሞ ውሸታም ነው ነብይ ነኝ ብሎ የሞገተ ነው ተውት ብለዋቸው ሶስቱንም ነብይን ጠይቀዋቸው ለሶስቱም መልስ ሰጥተዋቸው ያመኑም ወደ ኋላ ያሉም ተገኝተዋል። ወይም ደግሞ ሌላኛው ተፍሲር አም የቁሉነ እፍተራ ዐለ ላሂ ከዚባ አላህ ላይ ዋሸ ቀጠፈ ይሉሃል ፈኢን የሸኢ ላሁ የኽቲም ዐላ ቀልቢክ ያሉትን ይበሉ። አንተ ያለህበት ሁኔታ ሌላ፣ እነሱ ለአንተ ያላቸው አመለካከት ሌላ። አንተ ኢማሙ ሷዲቂን ነህ፣ የእውነተኞች ሁሉ መሪ ነህ፣ የነቢያት ሁሉ አለቃ ነህ። ወማ ተንጢቁ ዐኒል ሀዋ አይደለም ውሸት በግምት እንኳ በመሰለኝ አትናገርም። ስለዚህ እነሱ ያሉትን ይበሉ። አላህ ተባረከ ወተዓላ የኽቲም ዐላ ቀልቢከ ቃለ ሙጃሂዱን የርቢጡ ዐላ ቀልቢክ ቢሰብሪ ሐታ ላ የሹቀ ዐለይከ አዳሁ ወቀውሉሁ። አላዋቂዎች የሚሉት ነገር እንዳይረብሽህ ልብህን አላህ ያጸናልሃል፣ ያረጋጋልሃል፣ ብርታት ይሰጥሃል፣ መቋቋም የምትችልበትን አቅም አላህ ይሰጥሃል። እነሱ የፈለጉትን ይበሉ፣ አንተ ስራህን ቀጥል አላቸው። ይህን የሚያጠናክሩ በርካታ የቁርአን አንቀጾች አሉ። ወለቀድ ነዕለሙ አነሁ የዲቁ ሰድሩከ ቢማ የቁሉን የሚሉት ነገር ልብህ እንደሚያጨናንቀው እናውቃለን። ፈሰብሕ ቢሐምዲ ረቢክ ልብህ እንዲሰፋ ጌታህን ማመስገን ማጥራት አብዛ። ወኩን ሚነ ሳጅዲን ሶላት መስገድ አብዛ። እነሱ አላዋቂዎች ወደ አንተ የስድብ ድንጋይ ቢወረውሩ ብትር ቢሰነዝሩ መቋቋሚያህን ዝክርና ሶላት አድርግ ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁለቱም ያስኬዳል። ወየምሑ ላሁ ልባጢላ አላህ ተባረከ ወተዓላ ባጥልን ጠራርጎ ያስወግዳል፣ ያብሰዋል። እነሱ ቁርአን ውሸት ነው አፈታሪክ ነው እያሉን ይሄ ይወገዳል። ብዙም አይቀጥልም፣ ሰዎች እየገባቸው ይመጣል። አላህ ባለው መሰረትም ባጥል ጠፍቷል መካና መዲና ላይ። የመካና መዲና ዙሪያ ላይ የሚገኙ ሰዎች ዘንድ በአጭር ጊዜ ውስጥ ባጥል ጠፍቷል። ጃአ አልሐቁ ወዘሀቀ አልባጢሉ ኢነል ባጢለ ካነ ዘሁቃ ያሉ ነብዩ ሰለላሁ ዐለይሂ ወሰለም የፈትሑ መካ ቀን ላይ 330 ጣዖቶችን በብትራቸው ፊታቸውን ሆዳቸውን ወጋ ያረጉ ጥለዋቸዋል። ተሰባብረው ወድቀዋል፣ ባፍጥማቸው ተደፍተዋል። ኋላ ላይ ስብርባሪውን ወስደው አቃጥለዋል ሱሐቦች። ከዚህ ጊዜ ጀምሮ ባጥል ሄዷል። ወየምሑ ላሁ ልባጢል ማለት ይሄ መሕው ማለት መጥረግ ማለት መደምሰስ ማለት አብሶ ማስወገድ ማለት። ባጥል ከመካና መዲና በአጭር ጊዜ ውስጥ ተወግዶ ተጠርጎ ታብሶ በአቡበክር ዘመን፣ በዑመር ዘመን፣ በዑስማን ዘመን፣ በዓሊ ዘመን እየሰፋ ሄዶ ሐቅ መላው ዓለም ላይ ሐቅ ደርሷል። ባጥል ጥሎ መሸሽ ጀምሯል። ከዛ በኋላ ጅህልና ሲሰፋ ሰዎች ከቁርአን ሲርቁ ዳግም ባጥል ከፍ ከፍ ማለት ጀምሯል። ወዩሒቁ ልሐቀ ሐቅን ያጸናል አላህ ያረጋግጣል። ቢከሊማቲሂ አላህ ባወረዳቸው ቃላቶች በቁርአን። ይህ ከፊተኛው ጋር የተያያዘ ነው። ከፈለገ አላህ ተባረከ ወተዓላ ያንተ ልብ ላይ ያሽግና የማድረሱን ኃላፊነት ካንተ አንስቶት ሐቁን በራሱ ጊዜ ያጸናል፣ ባጥልን በራሱ ጊዜ ያብሳል፣ ያስወግዳል። አላህ ዲኑን ለመነሰር ለማድረስ ማንንም አይፈልግም። አንተ መልእክተኛን አድርስ የተባልከውን ብቻ ነው ያደረስከ ያለው። አንተን አውጥቶህም አላህ ሊያደርስ ይችላል። አንተ እንደ ተራ ሰው አድርጎ ከዛ በኋላ ሐቅን የበላይ ያደርጋል፣ ባጥልን የበታች ያደርጋል። ወዩሒቁ ልሐቀ ቢከሊማቲህ ላ ሙበደለ ሊከሊማቲህ የአላህን ቃል ሚሽር የለም። ሂዳያ የፈለገ አላህ ተባረከ ወተዓላ መልእክተኛ ልኮ መንገዱን አሳይቶታል። እሺ ብሎ መከተል ብቻ ነው የሚጠበቅበት። አያ ለቀድሞ ውስጡ የጠመመ ተአምርን እንኳ ቢያዩ ይስተካከሉ አይችሉም ተብሏል። ወዩሒቁ ልሐቀ ቢከሊማቲህ ሐቅን፣ ኢስላምን፣ ቁርአንን በአላህ ቃል በሑጃው በሚያሳያቸው ተአምሮች ያጠናዋል ባለው መሰረትም አላህ ተባረከ ወተዓላ ነቢይን ረድቷቸው እነሱ የሚቀጥፉትን የሚዋሹትን ውሸት ከእስላም ላይ አስወግዶ እብድ ናቸው፣ ሙሐመድ እብድ ነው አትስሙት፣ ጠንቋይ ነው ተጠንቀቁት፣ ስልጣን ፈላጊ ነው ከዚህ ነው ሀገር የሚበጠብጠው ያሉ እሳቸው የማይመጥኑ ነገሮች የማይመጥኑ ስድቦችን ሲሳደቡ እኩይ ቃላቶችን እሳቸው ላይ ሲሰነዝሩ እንዳልቆዩት
በ10 ዓመት ውስጥ ይሄ ሁሉ ተደምስሷል። ሲዋጓቸው የነበሩ አንገታቸውን ደፍተው መጥተው ሰልመዋል፣ ይቅርታ ጠይቀዋል። ሐቅ አሸንፎ ማለት ይሄን ነው። ወይحق الله الحق بكلماته የተባለ እስላም የተስፋፋው በሰይፍ ነው በጦርነት ነው የሚሉ ሰዎች ለ15 ዓመት ገደማ ጦርነት አልነበረም። ነብዩ በጥቅሉ ምድር ላይ የቆዩት ያስተማሩ ነብይ ከሆኑ የቆዩት 23 ዓመት። ከ23 ዓመት ውስጥ 15 ዓመታት ያለ ጦርነት ነው ያለፉት። ሰይፍ እንኳን አልነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ከመካ እስከ መዲና 450 ኪሎ ሜትር አካባቢ ሲጓዙ ያውን በበረሃ በጫካ ሰይፍ ታጥቋል ነበር። አላህ ነበር የሚጠብቃቸው፣ አላህ ነበር የሚከላከልላቸው። መካ 13 ዓመት ቆይተው መዲና ሄደው 2 ዓመት ከቆዩ በኋላ ነው ኡዲነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ የሚል አንቀጽ ወርዶ ለራስ መከላከል የተፈቀደላቸው። ከዛ በኋላ ነው በሁለተኛ ደረጃ የዳዕዋን መንገድ እዘጋለሁ ያሉ ዳዕዋን አታደርሱም ሰዎችን ከአላህ አታስተዋውቁም የሚሉትን እነሱን ከመንገድ የማስወገድ ሁለተኛ ደረጃ ጂሃድ የተፈቀደ። ሐቁ ታዲያ የደረሰው ያሸነፈው ምንድነው? በአላህ ቁዋ። ሐቅ ኑር አለው። ከሐቅ ፈላጊ ጋር ከተገናኘ ይገጣጠማል፣ ይሳሳብ። ሐቅን የሚፈልግ ሰው ሐቅን የነገረው ማንም ይሁን ማን ይሰማል፣ ይቀበላል። ሐቅን የማይፈልግ ሰው ትናንት ስለሱ እውነተኝነት ሲመሰክር የነበረ ሰው እንኳን ቢነግረው ወዲያውኑ ተገልብጦ በውሸት ይወስፋል። ነቢ ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ነቢ ከመሆናቸው በፊት ሙሐመዱል አሚን ያሉ ያደንቋቸው እንደነበር ይታወቃል። ኑ ወደ አላህ በአላህ ማሻረክን ተው፣ በአላህ ብቻ ተብቃቁ፣ ኸምርን ወለድን መሰል ወንጀሎችን አቁሙ ሲሏቸው ጊዜ ነው ከዛቡን አሽር ያሉ ውሸታም ቀጣፊ ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች እውነተኛ ነው ብለው የሚያምኑት ከስሜታቸው ጋር የሚሄድን ሰው ነው። አብዛኛውን ጊዜ ሐቅ ይዞ የመጣ ሰው ሁሌ ለነሱ ጠላታቸው፣ ስሜታቸውን አትከተሉ ስለሚላቸው። ኢነሁ ዓሊሙን ቢዛቲ ሱዱር ጌታ አላህ ልቦች ውስጥ ያለውን ሁሉ ያውቃል። ተጠንቀቁ፣ ልባችሁ ውስጥ መጥፎ ነገር እንዳይኖር፣ ሸርን እንዳታቅዱ። የሰው ልጅ ውስጡ ሲበላሽ ቀልቡ ሲበላሽ የሰውነት አካላቱም ይበላሻል። ቀልቡ ሲጠራ ሲጸዳ አካላቱም የጸዳና የጠራ ስራ ይሰራል። የሰው ልጅ የሚለካው በልቡ ነው። ነቢዩንም አላህ የመረጣቸው ልባቸውን አይተው፣ ሱሐቦችንም ለነቢ ረዳትነት የመረጣቸው ልባቸውን አይተው፣ አቡ ጃህልን አቡ ለሃብንም የጠላቸው ልባቸውን አይተው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ መልካችሁን አይም ሀብታችሁን አይም አላህ የሚያየው ልብና ስራችሁን ነው ያሉት። ለዚህ ልቡ ያማረ ስራው ያምራል፣ ልቡ የተበላሸ ስራው የሚበላሽ። ልብ ሲታመም ሙሉ ሰውነት ይታመማል። ምላስ ይዋሻል፣ አይን ያልተፈቀደን ነገር ያያል፣ እጅ ወዳልተፈቀደለት ነገር ይሰነዘራል፣ ይንቀሳቀሳል። አሉ መጀራ። ስለዚህ ውጭ ላይ የሚታየውን ብቻ መጥፎ ስራ አትፍሩ፣ ልብ ውስጥ ያለውንም መጥፎ ነገር ፍሩ፣ ተጠንቀቁ። ልባችሁን ከቆሻሻ አጽዱት፣ አላህ የልብን ያውቃል። وهو الذي ጌታ ማለት አላህ ማለት ያሱ ነው يقبل التوبة عن عباده ተውበትን ከባሮቹ የሚቀበል ንስሐ ሲገቡ ሲጸጸቱ ንስሐቸውን ተቀብሎ ويعفو عن السيئات ወንጀሎችን ይቅር የሚል አላህ እሱ ነው። ከአላህ ውጪ ተውበትን መቀበል የሚችል ማንም የለም። ከፈለገ መቅጣት ከፈለገ መማር የአላህ ብቻ ስልጣን። ከፈለገ መቅጣት ከፈለገ መማር የአላህ ብቻ ስልጣን። ይህ ላይ ማንም ሊጋራ አይችልም። ከአላህ ውጪ ወንጀሌን ማረኝ ተብሎ የሚጠየቅ ማንም የለም። ሰውን ከበደለን ይቅርታ ጠይቀኝ ልንል እንችላለን። የእሱን ሐቅ ይቅር ሊለን ይችላል። ግን አንድ ሰው ወንጀል ሲሰራ ሸሪዓን ሲጥስ ከሰዎች በፊት አላህን ነው የሚያስቆጣው፣ ከአላህ ጋር ነው የሚጣላው። ሰው የህይወት መመሪያውን ሸሪዓ ሊያደርግ ይገባዋል። ሸሪዓ ሰፊ ነው። ከአላህ ጋር ከሰው ልጆች ጋር ከእንስሳት ጋር ከዲን ከዱንያ ጋር ተያያዥ የሆኑ ህግ ደንቦችን አውጥቶልናል። ከህጉ ከደንቡ የወጣ በሙሉ ወንጀል ላይ ወድቋል። ይሄን ወንጀል መማር የሚችለው አላህ ብቻ ነው። ከሰው ጋር የተያያዘውን ሰዎች የራሳቸውን ሐቅ እንኳ ይቅር ቢሉ አላህ አትንካ ያለውን ለምን ነካ? የሰው ገንዘብ አትቀማ ብለዋል። እሺ ብሎ መታቀብ አላህንም መታዘዝ ነው፣ የሰዎችንም ሐቅ ማክበር ነው። የሰዎችን ሐቅ እንኳ ቢመለስ አትንካ ያለውን አላህ አትንካ ያለውን በመንካቱ ሌላ የሚቀር ጉዳይ
አላህ ለሰው ልጆች ከዋላቸው ትልልቅ ኒዕማዎች አንዱ ተውበትን መቀበሉን። አንዴ ካጠፋህ በዛው ጥፋ አልፈልግህም አንታረቅም ከኔ ጋር አይልም አላህ። ተውበት ይቀበላል። ባጠፋችሁ ቁጥር እቀጣችኋለሁ ቢል የሰው ልጅ ምድር ላይ አንቀሳቀስም ነው መኖር አይችልም ነው። ምክንያቱም ጥፋታችን ብዙ ነው። በየቀኑ የኛ ጥፋት ወደ ሰማይ ይወጣል፣ መላእክቶች የመዘገቡ ያወጣሉ። የአላህ ረሕመት ደግሞ ወደኛ ይወርዳል። የማይገባ ከመሆኑ ጋር የፈጠረን አላህ የሚያኖረን አላህ ወንጀል ምንሰራበትን አካሉ እንኳን የፈጠረው አላህ ራሱ ነው። አላህ ልንጠቀምበት የሰጠንን ራሳችን ስንጎዳበት እንድናመሰግነው ያደረገልንን እሱን ስናመጽበት ይታገሳል። ይቅርታ አጥፍቻለሁ ካልን ይምራል። يقبل التوبة عن عباده። ነገር ግን የተሟላ ተውበት ስናደርግ ነው አላህ ተውበትን የሚቀበለው። ለዚህም ነው يقبل التوبة عن عباده ዑቡድያውን የጠቀሰው። አብዱላህ ኢብኑ አባስ ይሄን አንቀጽ አስመልክተው ሲናገሩ يريد أولياءه وأهل طاعته እሱን የሚታዘዙ ሰዎችን ተውበት ይቀበላል ማለት ነው የተፈለገው። እሱን የሚታዘዙ ሰዎችን የባሮቹን የወዳጆቹን ተውበት ይቀበላል ማለት ነው። እነሱም ናቸው ተውበታቸው የሚያምር፣ እነሱም ናቸው ተሳስተው ወንጀል የሚሰሩ። እተውበታለሁ ያለ ወንጀል የሚሰራ እና ወንጀል ሳይፈልግ ሳያውቀው ወንጀል የተቀላቀለበት ሁለቱ አንድ አይደለም። አላህ በቀላሉ ተውበትን የሚቀበለው የሚመረው ሳያስብ ሳያቅድ ወንጀል የሰራን ሰው። ለወንጀል አቅዶ አስቦ የሚንቀሳቀስን ሰው አላህ በቀላሉ አይመረውም ተብሏል። የመቅጣትም ይቅር የማለትም ባህሪያ ነቢ ዒባዲ አኒ አነል ገፉሩ ረሒም፣ ለባሮቼ ንገራቸው ተሳስተው ካጠፉ መሐሪ እንደሆንኩ ንገራቸው። በመሰረቱ ታዛዦች ናቸው፣ ህግ አክባሪዎች ናቸው። ሳያስቡት ነፍስያቸው አታላቸው ሳይዘጋጁ ሳያቅዱ ወንጀል ላይ ወደቁ። ከቤቱ ለወንጀል ብሎ የሚወጣና አላህ ለፈቀደው ዓላማ በወጣበት ጣልቃ ወንጀል የሚገባበት ሁለቱ ይለያያል። ነገ መሰራቸው ስራዎች ብሎ 3 4 5 ወንጀሎችን ጽፎ እቅድ አዘጋጅቶ በእቅድ ለወንጀል የሚራመድ ሰው አለ። ውሎዬን አላህ ባዘዘኝ መልኩ አሳልፋለሁ ብሎ ወጥቶ ነገር ግን 1 2 ወንጀሎች የሚገቡበት የሚቀላቀሉበት ሰው አለ። የፊተኛውን አላህ በቀላሉ አይምረውም። ሁለተኛውን ግን ከተውበት አላህ ይምራው። ይቅር በለኝ ካለው አላህ ይምራል። إذا يريد أولياءه وأهل طاعتها ከባሮቹ ተውበቱን ይቀበላል ማለት በመሰረቱ ታዛዥ ከሆኑት አጥፊ ካልሆኑት ሰው በመሆናቸው ብቻ ስህተት ተቀላቅሎባቸው ተጸጽተው ደንግጠው ማረኝ የሚሉትን አላህ ይምራል። ተውበት ማለት ወንጀልን መተው ማለት በልብም በንያም በተግባር በንያው ሳይተው አንድ ሰው በአካሉ ብቻ መተግበሩን ቢያቆም የተሟላ መተው አይባል፣ የተሟላ ተውበት አይባል። ተውበት የሚባለው ተርኩል መዓሲ ንየተን ወፊዕላ፣ ለጊዜው ስላልተመቸው ቆም የሚያደርግ ገታ የሚያደርግና ሲመቻች ወይም ሲያስፈልግ እመለሳለሁ የሚል ሰው ተውበት አላደረገም። ተውበት የመጀመሪያው በውስጥ መጸጸት ነው። ለምን አደረግኩ ብሎ አላህ የሚያስቆጣን ነገር ለምን አደረግኩ፣ አላህ የሚያስቆጣ ነገር አላህ የከለከለኝን ነገር ለምን አደረግኩ ብሎ መጸጸት። ሁለተኛው መታቀብ። ሶስተኛው ሁለተኛ ወደዛ አልመለስም ብሎ ቃል መግባት። እነዚህ የተውበት አርካን መሰረቶች ሹሩጦች ይባላል። በቀሪ ህይወት መልካም ስራ ለመስራት መወሰንና መታገን። ባሳለፉት ወንጀል ተጸጽቶ ወንጀሉንም አቁሞ ሁለተኛ አልመለስም ብሎ መቀመጥ አይበቃ። ያለፈውን ቆሻሻ የሚያጠዱበት መልካም ስራ ማስከተል ያስፈልጋል። ለዚህም ነው በተለያዩ የቁርአን አንቀጾች ላይ ኢላ መን ታበ ወአመነ ወዐሚለ ሷሊሐን ተው የተወበተ ከተወበተ በኋላ ያለፈውን የቆሸሸ ፋይሉን መዝገቡን የሚያጠዳበትን መልካም ስራ የሰራ ሰው ሲቀር እነዚህን አላህ ይቅር ይላቸዋል። ይሄን መስፈርት ያላሟሉ ይቀጣቸዋል አኺራ ላይ ይላል። ወይግፊሩ ማ ዱነ ዛሊከ ሊመን የሻ የሚለው እንዳለ ሆኖ التوبة الانتقال من الأحوال المذمومة إلى الأحوال المحمودة ተብሏል። እነዚህ ተውበት ማለት ከነበሩበት መጥፎ ሁኔታ ወጥቶ ወደ ጥሩ ሁኔታ መሸጋገር። ሶላት የተወሰው ሶላቱን አስተካክሎ መስገድ፣ ጀማዓ የተወሰው ጀማዓን አስተካክሎ መስገድ፣ ሒጃብ የተወች ሴት ያጎደለች ሴት ሒጃብን አስተካክሎ ወደ መመለስ መግባት፣ የአራጣ የግቦ የሪባ ገንዘብ ውስጥ ገብቶ የነበረ ሀብቱን በዚህ የሰበሰበ ከዚህ ቆሻሻ ወጥቶ የሐላል ከስብ መንገድን መጀመር ባህሉን መጃት።
ከመጥፎ ሁኔታ ወደ ጥሩ ሁኔታ መቀየር ተውበህ ይባል፣ ወደ አላህ መመለስ ይባል። ተውበትን መቀበል ብቻ ሳይሆን በተውበት አላህ ይደሰታል። በባሮቹ መመለስ፣ መጸጸት፣ መስተካከል አላህ ይደሰታል። የነሱ መተውበት ጥቅሙ ለነሱ ከመሆኑ ጋር ሁሉም የሰው ልጆች እንደ አቡ ጃህል እንደ ፊርዓውን ደረቅ አመፀኛ ቢሆኑ አላህ ምንም አይጎዳም። ሁሉም የሰው ልጆች እንደ ሙሐመድ አለይሂ ሰላቱ ወሰላም እንደ ኑህ እንደ አቡበክር እንደ ዑስማን ዑመር ቢሆኑ አላህ ምንም አይጠቀም። የሰው ልጆች ቢስተካከሉ መስተካከሉ ጥቅሙ ለራሳቸው ነው። ቢበላሹና ቢያምፁም አመፁ ለራሳቸው። ኢን አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ያ አዩሃ ናሱ ኢነማ በግዩኩም ዐላ አንፉሲኩም መታዕል ሐያቲ ዱንያ። ሰው ልጆች ሆይ ወሰን ማለፋችሁ፣ መጥገባችሁ፣ ማጥፋታችሁ መዘዙ ለራሳችሁ። ዱንያ ላይ እስካላችሁ ነው እንደዚህ የምትሆኑ። ዞሮ ዞሮ ወደ እኔ ትመለሳላችሁ፣ ያኔ የዋጋችሁን ትቀምሳላችሁ ብሏል። ይህ ከመሆኑም ጋር የታዛዦች ታዛዥነት ምንም የማይጠቅመው የአመፀኞች አመፅ ምንም የማይጎዳው ከመሆኑም ጋር ባሮቹ ሲተውብቱ ግን ይደሰታል አላህ። ለምን? የነሱን መልካም የነሱን ጥቅም ስለሚወድ። እናት ልጆቿን ከምትጠብቀው በላይ ለልጆቿ ከምታደርገው እንክብካቤ በላይ አላህ ባሮቹን ይንከባከባል፣ ለባሮቹ ያዝናል፣ ባሮቹን ይጠብቃል። እናታቸው ማህፀን ውስጥ ያሉ እሱ በሚያውቀው ረቂቅ መንገድ ምግብ እንዲመገቡ ያደርጋል። እናት የምትመገበው ትርፉ ለነሱም እንዲሆን ያደርጋል። ልዩ ምግብ ሆድ ውስጥ ያዘጋጅላቸው። ከእናታቸው ሆድ ሲወጡ መንገዱን ያቀልላቸዋል። ወዲያውን ጡት እንዲለምዱ ያደርጋቸዋል። ከጽንስ ጊዜ ጀምሮ ሞተው እስኪቀበሉ ድረስ ዱንያ ላይ ይንከባከባቸው። በዱንያ ቆይታቸው መልካም ሰሪዎች ከሆኑ ሞተው እንደተቀበሩ ቀብራቸው ጀነት ይሆንላቸዋል። ይሄን ኒዕማ ማን ነው የሚሰጥ? ይሄን ማን ነው የሚያደርግ ከአላህ ውጭ? እናትህ ሆዷ ውስጥ እንኳን ያለች ምግብ አታጎርስም። ጥሩ ምግብ ነው ለልጄ ላደርስለት ብትል አትችልም። ሆድ ውስጥ ያሉ የሚመግበው አላህ፣ ከሞቱ በኋላ የሚጠብቀው አላህ። እናት አባት እንኳን ለልጃቸው የሚጨነቁበት ክብካቤ የሚያደርጉበት ጊዜ የተገደበ ነው። የአላህ ግን ያለ ገደብ። መሀል ላይ በዱንያ ቆይታችን ጥሩዎች ከሆንን ሁሌም ይጠብቀናል፣ ይንከባከበናል። መጥፎዎች ከሆንንሳ ዱንያ ላይ ያበላል፣ ያጠጣል ሁሉንም። አላሁ ለጢፉን ቢዒባዲሂ የሚለው ላይ እንዳየነው አኼራ ላይ ግን በዳዮች እሳት እንጂ ምንም የላቸውም ተብሏል። የእኛ መተውበት ምንም የማይጠቅመው ከመሆኑ ጋር አለመተውበታችን አላህን ምንም የማይጎዳው ከመሆኑ ጋር በመተውበታችን በመስተካከላችን ህይወታችንን ወደ ጥሩ በመቀየራችን አላህ የሚደሰተው የእኛን ጥቅም የእኛን ምቾት የእኛን ደህንነት ስለሚፈልግ። አልኸልቁ ዒያሉላህ ተብሏል። የሰው ልጆች የአላህ ቤተሰቦች ናቸው። አባወራ ቤተሰቡ ሲጎዳበት አይፈልግም። ልጁ እንኳን ቢያስቸግረው ቢያምፀው ጉዳቱን አይመኝም፣ መስተካከሉን እንጂ የሚፈልገው። አንዳንዴ ጠንከር ቢል ቢቆነጥጥም እንዲስተካከል ነው የሚፈልገው እንጂ ልጁ ቢጎዳ ህይወቱ ቢበላሽ አይፈልግም። አላህ ተባረከ ወተዓላ ከወዳጅ በላይ ነው ለሰው ልጆች። ለዚህ ነው ያመፁትም የሚያበላቸው የሚያጠጣቸው መተንፈስን የሚፈቅድላቸው። ስለዚህ ሲተውብቱ ዱንያ አኼራቸው ስለሚስተካከል ሲተውብቱ ደስ ይለዋል። ጥቅማቸውን ስላወቁ ስለተስተካከሉ። ከሐሪስ ኢብኑ ሱወይድ እንደተነገረው አብዱላህ ኢብኑ መስዑድ ታመው ሊጠይቋቸው ገቡ። ታመውም ማስተማር አላቆሙም። አብዱላህ ኢብኑ መስዑድ ሊጠይቋቸው ለገቡ ሰዎች ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ ሰምቻለሁ። ለላሁ አፍረሑ ቢተውበቲ ዓብዲሂ ሚን ረጁሊን፣ አላህ ባሪያው ሲተውበት ይደሰታል። አንድ በረሃ ላይ ስንቁን ጓዙን ጠቅልሎ ግመል ላይ የተጓዘ ሳለ ምግቡንም መጠጡንም ልብሱንም ጭኖባት ሲጓዝባት የነበረች ግመል ጋደም ባለበት አምልጣው ሄዳ ሲነሳ አቷት ዞር ዞር ብሎ ፈልጎም ሊያገኛት ሳይችል ቀርቶ ተስፋ ቆርጦ ሞትን የተደባበቀ ባለበት ሁኔታ ላይ ግመሉ መታ ከፊት ለፊቱ ቆማ ልጓሟን እጁ ላይ ይዞ ከእንቅልፉ ከሚነቃ ሰው በላይ አላህ በባሪያው መደሰት፣
አላህ በባሪያው መቶበት ይደሰታል ሲሉ ሰምቻለሁ ነብይና። ይሄን ምሳሌያዊ አነጋገር ልብ በሉ። ሰው በሌለበት ቤት ጥላ በሌለበት ተጣርተህ በማታሰማበት ሰፊ በረሃ ውስጥ ምግብህን፣ መጠጥህን፣ ልብስህን፣ ህይወትህን የያዘች ግመል ጥላህ ብትጠፋ ወደ ኋላ መመለስ አትችል፣ አትዘልቀው። ወደፊት ሄደህ አትዘልቀው፣ ጠርተህ አታሰማ፣ ተላላፊ የለ። ለዚህ ነው በአንዳንድ ዘገባዎች ፊል መካን الذي يخاف أن يقتله العطش فيها ረሃብና ደም ሊገድለው የሚችል ቦታ ላይ ምግቡን መጠጡን ግመል ይዛበት ጠፋች። ቤት የለ፣ ዛፍ የለ፣ ውሃ የለ። ሞትን የተጠባበቀ ሳለ ተስፋ ቆርጦ ፈልጎ አጥቶ እዛው በሞት ይሻለኛል ብሎ መጀመሪያ ግመሉ የጠፋችበት ቦታ ላይ ሄዶ ጋደም ባለበት እንቅልፍ ወስዶት በነን ሲል ግመሊቱ መታ እስከነ ምግቧ እስከነ መጠጧ ልጓሟን መቆጣጠሪያዋን እጁ ላይ አድርጋ ቆማ ሲያይ ከሚደሰተው በላይ አላህ በባሪያው መመለስ ይደሰታል። ከደስታው ብዛት አላህን ማመስገን ፈልጎ አላህ ሆይ አንተ ጌታዬ ነህ፣ ተንከባከበኛለህ፣ እኔ ባሪያህ ነኝ ብሎ አላህን ማመስገን ፈልጎ የደስታው ብዛት ቃላቱን ገልብጦበት አላህ ሆይ አንተ ባሪያዬ ነህ፣ እኔ ጌታህ ነኝ። አኽጣአ ሚን ሽደት الفرح ከደስታ ብዛት የመጣ ተሳሳተ፣ ቀየረው። በዚህ ልክ መንገደኛ የተቸገረ ሰው ከሚደሰተው በላይ ከአደጋ ሲልም አላህ ባሪያው ሲተውበት ይደሰታል። ለምን? ለባሮቹ ኸይርን ስለሚወድ። ወየዕለሙ ማ ተፍዐሉን ወየዕፉ ዐን ሰይአቲ ወንጀሎችን ከተውበቱ ያዕፉ ይቅር ይላል፣ ይሰርዛቸዋል። ወየዕለሙ ማ ተፍዐሉን መሰሉትን ሁሉ ያውቃል፣ ኸይሩንም ሸሩን፣ ትንሹንም ትልቁንም፣ በገሃድም የምትሰሩት በሚስጥርም የምትሰሩትን ሁሉን ነገር ያውቃል። ቢፈልግ ይቀጣቸው ነበረ፣ የሥራቸውን ይሰጣቸው ነበረ። ከማወቁም ጋር ይቅር ይላቸዋል። ሰዎች አንዳንድ ይቅር የሚሉት ሁኔታው ትንሽ ስለተደበቃቸው ነው፣ ወይም ግልጽ ስላልሆነላቸው በጥርጣሬ አልቀጣም አልበቀልም ብለው ይቅር ይላሉ። አንዳንድ ምንም ማድረግ አልችልም ብለው ይቅር ይላሉ። አንዳንድ አላህ ሁሉን ከማወቁ ጋር ሁሉን ከማየቱ ጋር ከሁሉም ከመብቃቃቱ ጋር ይቅር ይላል። ይቅር ሲል ፈርቶ አይደለም፣ ይቅር ሲል ማስረጃ ሳይሟላለት ቀርቶ አይደለም። የምታደርጉትን ሁሉ ያውቃል። ቢፈልግ በሥራችሁ ልክ ይቀጣችኋል። ከመሆኑም ጋር ግን ይቅር ይላል። የይቅርታ ሁሉ ዋና መበቀል የቻሉ የሚደረግ ይቅርታ ነው። የይቅርታ ሁሉ ታላቅ መጉዳት መበቀል የቻሉ ለአላህ ብሎ ይቅር ማለት ነው። አላህ መቅጣት ከመቻሉ ጋር ሁሉን ነገር ከማወቁ ጋር ይቅር ይላል። ከዚህ ይቅር የሚላችሁ ለእናንተ ብሎ ነው። መቅጣት አቅቶት አይደለም፣ አዛኝ ስለሆነ ነው። የቅበሉ ተውባ ከባባድ ወንጀሎችን በተውበት ይቅር ይላል። ወየዕፉ ዐን ሰይአቲ ጥቃቅን ወንጀሎችን ከባባዱን ስትርቁ በመልካም ስራችሁ ይሰርዝላችኋል። ወየዕለሙ ማ ተፍዐሉን የተደበቃችሁ ወንጀል እንዳሰሩ ጥቃቅን ወንጀል ነው ብላችሁም አትናቁ፣ ሁሉንም ያውቃል አላህ። ፍሩት፣ አክብሩት። ሰው ያያችሁ ወንጀል እንደማሰሩት ከዛ በላይ አላህ ያያችሁ ወንጀል እንዳሰሩ ጥንቃቄ አድርጉ። ወየስተጂቡ الذين آمنوا وعملوا الصالحات يستجيب ዱዓቸውን እሺ ይላል። الذين آمنوا وعملوا الصالحات ያመኑና መልካም ስራ የሰሩ የሚሰሩ ሰዎችን ዱዓቸውን እሺ ይላቸዋል። ብዙ ጊዜ ሰዎች ዱዓችን ለምንድን ነው ተቀባይነት ያጣው ይላሉ። መልሱን ከዚህ አንቀጽ ውሰጂ። አላህ ማንን ነው እሺ የሚለው? الذين آمنوا وعملوا الصالحات ትክክለኛ ኢማን ያመኑ የተሟላ ኢማን ያመኑና وعملوا الصالحات መስፈርቱን ያሟላ መልካም ስራ አሚሉ የሚሰሩ ሁሌ ደስ ሲላቸው ሳይሆን ይሄን መስፈርት ያሟሉ ሰዎችን ዱዓቸውን ይቀበላል እሺ ይላል። فاستجاب لهم ربهم እንደሚለው ربنا 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 እያሉ አላህን ሲማጸኑ በሙእሚንነታቸው በአላህ መሐሪነት ተወሱል ሲያደርጉ فاستجاب لهم እሺ ያላቸው በአላህ ጌትነት ያመኑ ተጣሪዎችን ለማኞች እዘን ዱዓ መቅቡል እንዲሆን ከሚያግዙ ነገሮች አንዱ ኢማንን ማጠንከር፣ መልካም ስራ ማብዛት። ሁሌ መልካም ስራ የሚበዛ ሰው ዱዓው ወደ ሰማይ ይወጣለታል። ሌላ የቁርአን አንቀጽ ላይ በግልጽ ይሄ ተነግሮናል። ኢለይሂ የስዐዱ الكلم الطيب والعمل الصالح يرفعه
ኢለይሂ ወደ አላህ የስዐዱ ይወጣል ኢለይሂ የስዐዱ ማለት አልከሊሙ ጠይቡ መልካም ንግግር ወደ አላህ ይወጣል። መልካም ንግግር ምንድነው? አንድ ተፍሲሩ ዱዓ ነው። መልካም ንግግር ልመና ሸርጡን ያሟላ ዱዓ ወደ አላህ ይወጣል። እንዲዘልቅ እንዲደርስ ግን ከፍ የሚያደርገው ዱዓውን ምንድነው? ወልዐመሉ ሷሊሑ መልካም ስራ የርፈዑሁ ከፍ ያደርገዋል። እዘን ዱዓ በራሱ ወደ አላህ ነው። ሙእሚን አላህን ያሰበ ነው ዱዓ የሚያደርገው። ግን ሰማይ ላይ መንገድ ላይ የሚቀራል ካፉ ወጥቶ ትንሹን ካስከራሱ ከፍ የማይላል ሐራም የሚበላ ሐራም የሚናገር አላህ የሚያስቆጣ ወንጀል የሚዳፈር ሰው ዱዓው ካፉ ብቻ ነው የሚወጣው። ወልዐመሉ ሷሊሑ ዱዓ ከማድረግ ጋር መልካም ስራ ማብዛት የርፈዑሁ ዱዓውን ወደ አላህ ያወጣ ከፍ ያደርገዋል። ዱዓ መቅቡል እንዲሆን ትፈልጋለህ? አዎን ካልክ አጢብ በጥዐመከ ከስብህን አጽዳ፣ ሐላል ብላ፣ ሐላል ጠጣ፣ ሐላል ልበስ፣ ሐላል ተናገር። አላህ የሚፈቅደውን ብቻ ተመልከት። አይን ሐራም እያየ ጆሮ ሐራም እየሰማ ምላስ ሐራም እየተናገረ እጅ ለሐራም እየተንቀሳቀሰ እግር ወደ ሐራም እየሄደ አላህ ዱዓዬን ይቀበለኛል ማለት ሞኝነት። አላህ ሞኝ አይደል። እዚህ በግልጽ ነግሮናል። ወየስተጂቡ الذين آمنوا وعملوا الصالحات ያመኑና መልካም ስራ እየሰሩን ዱዓቸውን እሺ ይላቸዋል። እንደዚሁ ደግሞ ኢብኑ አባስ እንዳሉት የመልካም ስራቸውን ምንዳ ይሰጣቸዋል። መልካም ስራ መስራት በራሱ እኮ ዱዓ ሁለት አይነት ነው። የዒባዳ ዱዓ የመስአላ ዱዓ ይባላል። የዒባዳ ዱዓ ሶላቱ፣ ጾሙ፣ ሰደቃው፣ ሐጁ ይሄ ሁሉ የዒባዳ ዱዓ ጌታዬ ሆይ የምሰግደው ጀነት እንድታስገባኝ ነው። በተግባር ለመነው ማለት ጌታዬ ተንከራትቼ ተቸግሬ ወጪ አድርጌ ሐጅ ማድረገው እንድትምረኝ ጀነት እንድታስገባኝ የተግባር ዱዓ ሆነ ማለት። ሌሎች መልካም ስራዎች ሁሉ ዱዓ ናቸው፣ የተግባር ዱዓ ናቸው። ወይላ የሰው ልጅ ለምንድን ነው ጠራራ ፀሐይ ላይ የሚጾመው የሚቸገረው የሚጠማው? ለቀናት ከቤተሰቡ ርቆ ብዙ ብር አውጥቶ የሚናን የዓረፋን የሙዝደሊፋን ግፊያ ተቋቁሞ ሐጅ ዑምራ የሚሄደው ለምንድን? አላህ እንዲምረው ፈልጎ ነው። በተግባር አላህን የተማጸነ ወየስተጂቡ الذين آمنوا وعملوا الصالحات ያመኑ መልካም ስራ የሰሩ የመልካም ስራቸውን ምንዳ ይሰጣቸዋል፣ መልካም ስራቸውን ይቀበላቸዋል። ወየዚዱሁም ሚን ፈድሊሂ ከሽሮታው ከትሩፋቱም ይጨምርላቸዋል። መልካም ስራ ሲሰሩ አንድ መልካም ስራ በ10 ያባዛላቸዋል እስከ 700። እንደዚሁ ደግሞ ወየዚዱሁም ሚን ፈድሊሂ ዐላ ማ ለም የስአሉሁ ያልጠየቁትንም ጨምሮ ይሰጣቸው። እንዲህ ነገር አድርግልኝ ብለው ሲጠይቁት ጠባያቸው ካማረ ሙእሚኖች መልካም ሰሪዎች ከሆኑ ከጠየቁት በላይ ይሰጣቸው። እንደዚሁ ደግሞ ለራሳቸው ሐጃ አላህን ሲጠይቁት የሚወዱትንም ሰው ሐጃ በዛው ያሳካላቸው። አኺራ ላይ ለወዳጆቻቸው ሸፋዓ ያደርጋቸዋል ካመኑና መልካም ስራን ከሰሩ። ወየዚዱሁም ሚን ፈድሊሂ የሚለውን አቡ ሷሊህ ከኢብኑ አባስ እንደዘገቡት ዩሸፊዑሁም ፊ ኢኽዋኒሂማ እነሱ በኢማንና በመልካም ስራቸው ጀነት ይገባሉ፣ ከቂያማ ድንጋጤ ይድናሉ። ዱንያ ላይ ግን ጓደኞች ከነበሯቸው ወዳጆች ከነበሯቸው ኢማናቸው ቀጥ ብለው ጀነት እንዲገቡ ካላደረጋቸው ደረጃቸው ዝቅ ካለ ወይም የተወሰነ ይቀጡ ተብሎ ወደ ጀሃነም ከሄዱ ያመኑና መልካም ስራ የሰሩ አላህ ጋር ሄደው ዱንያ ላይ ጓደኛ ነበረኝ ወዳጅ ነበረች ጀነት ላይ ከኔ እኩል እንድትሆን እፈልጋለሁ ብለው አላህን ይጠይቁታል። የስተጂቡ እሺ ይላቸዋል፣ ራሳቸውን ጀነት ያስገባቸዋል። ወየዚዱሁም ሚን ፈድሊሂ በሽሮታው በትሩፋቱ ደስታቸውን ሙሉ ለማድረግ እሺ ጓደኛችሁንም አምጡት ወደ እናንተ ደረጃ፣ ለባሪያ ለገሌ ወይም ለገሊት ዝቅ ያለው ጀነት ላይ ያለውን ጓደኛውን ወደ ከፍተኛው ወደሱ ማድረግ አውጡለት ይላል። የተወሰነ ሰዓት ላይ ይቀጣ ተብሎ የተወሰነበት የቅጣት ጊዜውን ሳይጨርስ አውጡለት ውሰዱት ይላል። የተከበረ ሰው ነው የጠየቀንን አንመልስበትም ይላል አላህ ተብሏል። ነስአሉላህ ሚን ፈድሊሂ ወአን የጅዐለና ሚን አህሊ ከራመቲሂ ወየዚዱሁም ሚን ፈድሊሂ። ሌሎች ደግሞ ፊ ኢኽዋኒሂም ወኢኽዋኒ ኢኽዋኒሂማ ኢማናቸው ሲጠነክር ከአላህ ጋር ያላቸው ግንኙነት ሲያምር አላህን አብዝተው ሲታዘዙ እሱም አብዝቶ ስለሚያስደስታቸው በኢማንና በመልካም ስራቸው ራሳቸውን ጀነት ያስገባቸዋል፣ ያስደስታቸዋል። ወየዚዱሁም ሚን ፈድሊሂ ወንድሞቻቸውና ጓደኞቻቸውንም ያስደስታል፣ የጓደኞቻቸውን ጓደኞችንም ያስደስትላቸዋል። የጓደኛህ ጓደኛ ጓደኛህ ነው ላንተ፣ የጠላትህ ጠላት ጠላትህ ነው ላንተ። ሙእሚኖች መልካም ሰሪዎች አላህ ዘንድ
ደረጃቸው በጣም የላቀ ከመሆኑ አላህ ዘንድ ውድና ክቡር ከመሆናቸው የመጣ ወንድማቸውን ወዳጃቸውን ያከብርላቸዋል፣ የወዳጃቸውንም ወዳጅ ያከብርላቸው። በወዳጃቸው ወዳጅ ጉዳይም አላህ ፊት ቢቀርቡ ለሽምግልና ለአማላጅነት አይመልሳቸው። ማ አክረመል ሙእሚን ዐለላህ ሙእሚን አላህ ዘንድ ምንኛ የተከበረ ነው። የሚያከብረው ምን ሆኖ ኢማኑ ነው፣ ምኞቱ አይደል፣ ሀብቱ ስልጣኑ አይደል፣ ኢማኑ። ለዚህ ነው ወየስተጂቡ الذين آمنوا ብሎ የጀመረው ያመኑን አላህ ይሽላቸዋል እሺ ስላሉ። ሱረቱል በቀራ ላይ إذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي ባሮቼ ስለኔ ከጠየቁህ ጮክ ብላችሁ መጥራት አይጠበቅባችሁ። ጠይቀው ነበር ጥያቄ ጌታችን ሩቅ ነው ጮክ ብለን እንጥራው እንጠይቀው ወይስ ቅርብ ነው ድምጻችን ዝቅ አድርገን ችግራችን እንንገረው ብለው ሲጠይቁ ነው አላህ መልሱን ሙሐመድን አወጣቸውና አለይሂ ሰላቱ ወሰላም አላህ ራሱ መለሰ። ባሮቼ ስለኔ ከጠየቁህ እኔ ቅርብ ነኝ፣ የተጣሪን ጥሪ ይሰማሉ፣ ለተቸገረም መልስ እሰጣለሁ። ግን ፈሊየስተጂቡ ሊ እነሱ እኔ የምላቸውን እሺ ይበሉ። እሺ እንድላቸው ከፈለጉ እሺ ይበሉ፣ በእኔ ይመኑ፣ ይችላል አላህ ይበሉ፣ አይጠራጠሩ። አላህን ስጠይቅ ትንሽ ነገር አትጠይቀው። አላህን ስጠይቅ ከፈለክ አድርግልኝ አትበለው። አላህ የማይችለው ነገር የለም፣ አላህ የሚያስገድደው የለም። አንዳችሁ ሲጠይቅ ቁርጥ አድርጎ ይጠይቃል፣ ከፈለክ አይበላም። ትልቅ ነገር ጠይቅ አላህን ምንም አይከብደውም። ስለዚህ አላህ እሺ እንዲለን ቀድመን እኛ እሺ ማለት አለብን። ለምንድን ነው ዱዓችን መቅቡል ማይሆነው? እኛ መቼ ለአላህ ጥሪ መልስ ሰጠን? መቼ አስተካከለን? የመረጠን ነው የምንታዘዘው። በአንድ በኩል ዘካ ይወጣሉ፣ በሌላ በኩል ሐራም ይበላል፣ በሐራም ገንዘብ ወደ ኪሳቸው ያስገባል። በአንድ በኩል ይሰፋሉ፣ በሌላ በኩል ይቀዳል። የብዙ ሰዎች ሐል ይሄ ነው። ወየስተጂቡ الذين آمنوا ይሄ አንድ ተፍሲሩ ሲሆን ብዙሃኑ የመረጡት የተሻለው ተፍሲር ይሄ ነው። ሌላኛው ጥቂት የአረብኛ ቋንቋ ሊቆች የመረጡት አንዳንድ ሙፈሲሮችም እንደ ኢብኑ ጀሪር ያሉ የዘገቡት ወየስተጂቡ الذين آمنوا وعملوا الصالحات ያመኑና መልካም ስራ የሰሩ ለአላህ ጥሪ መልስ ይሰጣሉ የሚል ተፍሲር አለው። ነገር ግን ይሄ ተሕሲል ሐስል አምነዋል፣ መልካም ስራ ሰርተዋል። ያመነ መልካም ስራ የሰራ ለአላህ ጥሪ መልስ መስጠቱ ብዙም አዲስ ነገር አይደለም። ስለዚህ የተሻለው የፊተኛው ተፍሲር ወየዚዱሁም ሚን ፈድሊሂ ጥሩ ጓደኛን መያዝ ከጥሩ ሰው ጋር መዋል ዱንያዊ አኺራዊም ጥቅም አለው። አንዱ በዚህ አንቀጽ የተነገረው ላመኑ አላህ የጠየቁትን ሁሉ ይሽላቸዋል ዱንያም አኺራም ላይ። ወየዚዱሁም ሚን ፈድሊሂ ለጓደኞቻቸው የቂያም ቀን ሸፋዓ ይሆናሉ፣ ከትሩፋቱ ይጨምርላቸዋል። ዱንያ ላይ የራሳቸውን ሐጃ ይሽላቸዋል ዱዓ ሲያደርጉ፣ ለጓደኛቸውም ዱዓ ሲያደርጉ ይሽላቸዋል። አኺራ ላይ ደግሞ ዱንያ ላይ የወዱት ይቀርቡት የነበረን ሰው በእነሱ ደረጃ ሲያጡት አላህን ወደ እኔ ደረጃ ከፍ አድርጉልኝ ብለው ይጠይቃል። ከቀደም ሰዎች መሃል ወየዚዱሁም ሚን ፈድሊሂ የሚለውን አይ ሸፋዓቱ ሊመን ወጀበት ለሁ ናሩ ሚመን ሰነዐ ኢለይሂም ማዕሩፈን ፊ ዱንያ ዱንያ ላይ መልካም ውለታ ውሎላቸው የነበረ አኼራ ላይ ግን ያላገኙት ጀሀነም ተፈርዶበት እሳት ላይ የሚቃጠልን ሰው አላህን አውጣልኝ ከዛ ወዳጄ ነው ዱንያ ላይ መልካም ውለታ ውሎልኛል ዛሬ ውለታውን ክፈልልኝ ብለው ይጠይቃሉ። እሺ ይላቸዋል። ሐሰኑል በስሪ ኢስተክቲሩ ሚን አልአስሓቢ አስሳሊሒን ፈኢነ ለሁም ሸፋዓ ብላ ጥሩ ጥሩ ጓደኛ መያዝ አብዙ። ጥሩ ጥሩ ወዳጆች የአላህ ወዳጆች የሆኑ ሰዎች ይኑሯችሁ፣ አላህ ዘንድ ያማልዷቸዋል፣ ከአላህ ያስታርቋቸዋል። ወልካፊሩነ ለሁም ዐዛቡን ሸዲድ ያመኑ መልካም ስራ የሰሩ በዚህ መልኩ ራሳቸውም ዘመድ ወዳጆቻቸውም ጀነት ላይ በተድላ በደስታ የኖሩ ከሃዲያን ግን ለሁም ዐዛቡን ሸዲድ ብርቱ ቅጣት አለላቸው። አላህ ምሯቸው አዝኖላቸው ቅጣቱ ይቀንስላቸው ይቅር አይላቸው። ከኩፍር ጋር ይቅርታ የለም፣ ከሽርክ ጋር ይቅርታ የለም። እንደዚሁ ደግሞ ማንም ከአላህ ጋር ያስታርቃቸው። ፈማ ለና ሚን ሻፊዒን ወላ ሰዲቂን ሐሚም ይላል። የተወሰኑ ወንጀሎችን በመስራታቸው ምክንያት ጀሀነም ላይ ሲቀጡ የተወሰኑትን አላህ በራሱ ጊዜ ይቅር ብሎ ሌሎች የቅጣት ጊዜያቸውን ጨርሰው ሌሎች ደግሞ የቅጣት ጊዜን ሳይጨርሱ ጥሩ ጥሩ ጓደኞች ስለነበሯቸው አላህን ይቅርታ ጠይቀውላቸው ማራቸው ብለው ጠይቀውላቸው ከሳት ሲወጡ ይሄን ደረጃ ማዕረግ ያልታደሉ ፈማ ለና ሚን ሻፊዒን እኛን ከአላህ የሚያስታርቀን የለንም።
ወላ ሰዲቅን ሐሚም የልብ ወዳጅም የለንም። ከአላህ ጋር ደግሞ ተጣልተናል፣ በር መንገድ ተዘግቶብናል። እኽሰኡ ፊሃ ወላ ቱከሊሙን ዱንያ ላይ ሳናግራችሁ መልስ አልሰጣችሁ፣ ስጠራችሁ አቤት አላላችሁ፣ የከለከልኳችሁን አልተከለከላችሁ፣ ያዘዝኳችሁን አልፈጸማችሁም፣ ዛሬ ከኔ ጋር ንግግር የላችሁም ብሎ አላህ በሩን ይዘጋባቸው። ስለዚህ ከአላህ ጋር ቀጥታ መነጋገር አይችሉም። ሊያማልዳቸው የሚችል የለም። አላህ ዘንድ ቦታና ተሰሚነት ያለውን ጥሩ ጓደኛ የላቸው። ምክንያቱም መጥፎ ሰው ሲጀምርም ከመጥፎ ሰው ጋር ነው የሚሆነው። ወልካፊሩነ ለሁም ዐዛቡን ሸዲድ ከሃዲያን ብርቱ ቅጣት አለላቸው፣ ማያባራ ማይቋረጥ። ነዑዙ ቢላሂ ሚን ዛሊክ። ነዓም ቃለ ተዓላ ወለው በሰጠ አላሁ ሪዝቀ ሊዕባዲህ አላህ ለሁሉም ባሮቹ ለሰው ልጆች ሪዝቅን ሰፋ አድርጎ ይሰጣቸው ይዘረጋላቸው ለበገው ፊል አርዲ ምድር ላይ ወሰን ያልፉ ነበር፣ ይጠግቡ ነበር፣ ግፍና በደላቸው ይበዛ ነበረ። ከአስፈላጊው በላይ ቢያገኙ ሁሌ ቢጠግቡ ይበዳደሉ ነበር፣ ይኮሩ ነበር። ስንትና ስንት ድህነት አስሮ የያዛቸው ሸረኛና ተንኮለኞች አሉ። በአቅም ማነስ ብቻ አንገታቸውን ደፍተው እንዲኖሩ አላህ ያደረጋቸው። ትንሽ አንገት ቀና የሚያስደርግ አቅም ሲያገኙ ሰውን ሳር ቅጠሉን የሚያወድሙ አሉ፣ ልካቸውን የማያውቁ አሉ። እነዚህን አላህ በድህነት ወጥመድ አስሮ ይዟቸው ማንን ባለሀብት ማንን አቅመ ደካማ ድሃ ማድረግ እንዳለበት አላህ ያውቃል። ሁሉንም በምክንያት ባለሀብትም የሆነው አላህ ዘንድ ስለተወደደ አይደለም፣ ለፈተና ነው። የእሱን ሁኔታ አላህ ስለሚያውቅ ነው። አቅመ ደካማ ድሃ የተደረገውም አላህ ዘንድ ተጠልቶ አይደለም፣ ለፈተና ነው። ዱንያ አላህ ዘንድ የመወደድና የመጠላት ምልክትና መለኪያ አይደለችም። የዚህ መለኪያ ዲን። የሰው ልጅ አላህ ዘንድ ያለውን ክብር የሚያውቀው በዲኑ። ኸይሩል ዐይሺ ማ ላ ዩልሂከ ወላ ዩጥጊክ ተብሏል። ጥሩ ኖሮ ጥሩ ህይወት የሚባለው ከአላህ ማያዘናጋ ጠግበህ ወሰን እንዳታልፍ የሚያደርግ ነው ተብሏል። ከህይወት ሁሉ የተሻለ የተስተካከለ ህይወት የሚያስቀና ህይወት ማላ ዩልሂካ ወላ ዩጥጊካ አኺራ እንድትረሳ ማያደርግ ወሰን እንድታልፍ ማያደርግ እንደ ሰው አንገትህን ደፍተህ መንገድህን ይዘህ እንድትኖር የሚያደርግ ህይወት ጥሩ ህይወት ይሄ። ዱንያ በጣም ተትረፍርፋ ወደ አንተ ስትመጣ አኺራን ታስረሳሃለች። አነ ረብኩሙል አዕላ ለማለት ይቃጣሃል። አንተ በታች ያሉን ሁሉ ከሰው በታች አድርገህ ታያለህ። በተለይ ጅህልና ላይ ከመጣች ጃሂል ሆነህ ወደ አንተ ከመጣች ጃሂል ከመሆንህ ጋር አዋቂ ነኝ ታስብልሃለች። ደካማ ከመሆንህ ጋር ብርቱ ነኝ ታስብልሃለች። አነ ኸልቁን አኸር ትላለህ፣ ሌላ ሰው ነኝ ትላለህ። ብር ስታገኝ ሁሉን ያገኘህ ይመስልሃል። የትናንት ማንነትህን ታስረሳሃለች። አላሁመ ኢኒ አዑዙ ቢካ ሚን ጊናን ዩጥጊኒ ከሚያጠም ሀብት በአንተ እጠበቃለሁ የሚባለው ለዚህ። ኢነማ አኻፉ ዐለይኩም ማ ዩኽሪጁ አላሁ ሚን ዘህረቲል ሐያቲ ዱንያ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እኔ ለእናንተ ድህነትን አልፈራላችሁ፣ ይልቅ ለኡመቴ የምፈራው ዱንያ የምታበቅላቸው ከዱንያ የሚገኙ ብልጭልጮች ጌጣጌጦች እንዳይፈትኗችሁ ነው የምፈራላችሁ ብላ። ከድህነት ይልቅ ለሰው ልጅ የሚያስፈራው ለዲኑ ለስነ ምግባሩ ለአኼራው ሀብት ነው። ድህነት ብዙ ጊዜ አደብ ያስተምራል፣ ሰላት ያስተምራል። ሁሌም ባይሆን አብዛኞቹ የጀነት ሰዎችም ምስኪኖች ናቸው፣ ድሃዎች ናቸው የተባለው ለዚህ ነው። አብዛኞቹ የጀሃነም ሰዎችም ባለሀብቶች ናቸው የተባለው ለዚህ ነው። ጥቂቶች ናቸው ሀብትና ኢማንን አጣምሮ መሄድ የሚችሉ። አብዛኞቹ ሀብት ሲያገኙ አላህን ይረሳሉ፣ ከአላህ ይሸሻሉ። ጀነት የገቡ ይመስላቸዋል። ድልድይ ላይ ሆነው መጫወት ያምራቸዋል። ከአብዱላህ ብን አባስ እንደተነገረው ለበገው ፊል አርድ የሰው ልጆች ሀብት ሲያገኙ ሁሉ ነገር ሰፋ ተደርጎ ሲሰጣቸው ወሰን ያልፋሉ ማለት ከአንድ ደረጃ ወደ ሌላ ደረጃ ማደግ ይፈልጋሉ። በቂ መጓጓዣ እያላቸው ሌላ የተሻለ መጓጓዣ መጠቀም ይጀምራሉ።
በቂ ልብስ ያላቸው አላስፈላጊ ልብስ ይጠቀማሉ። በዚህ ነው መስመር የሚያልፉት። ስለዚህ የሰው ልጅ ልብስ ያለው ሌላ ልብስ፣ በቂ መጓጓዣ ያለው ሌላ መጓጓዣ፣ ለታይታ ለወሬ ለጉራ የሚጠቀመው ሁሉ ነገር በእጁ ሲሆን የተትረፈረፈ ሀብትን ሲያገኝም ያለው ሀብት ተመጣጣኝ ከሆነ አጠቃቀም ይችላል። የሚፈልገውን ሳይሆን የሚያስፈልገውን ብቻ ይጠቀማል፣ ይገዛል። በሁለቱ መሃል ሰፊ ልዩነት አለ። ነፍስ የምትፈልገው ብዙ ነው። የሰው ልጅ ነፍስ ከመፈለግ ከመመኘት አትቆጠብም። ሁለት ሸለቆ ሜዳ የሚሞላ ወርቅ ቢኖረው የሰው ልጅ ሶስተኛ ይመኛል። ሶስተኛውን ሲያገኝ አራተኛ ይመኛል፣ አምስተኛ፣ ስድስተኛ። በቃኝ የሚለው የሰው ልጅ አፉን አፈር ሲዘጋው ብቻ፣ ቀብር ላይ አፈር ሲደፋበት ብቻ ነው። ወላኪን ዩነዝሉ ይልቅ አላህ ያወርዳል ርዝቅን ቢቀደሪን ማ የሻ የሚሻውን በልክ ያወርዳል። ሰው የሚሻውን የሚፈልገውን ሳይሆን አላህ የሚሻው፣ ሰው የሚፈልገውን ያክል ሳይሆን አላህ የሚፈልገውን ያክል ለሰዎች ይሰጣል። የሰዎችን የባሮችን ሁኔታ ከግምት ውስጥ በማድረግ ኢነሁ ቢዒባዲሂ ኸቢሩን በሲር። ይህ የሚደረገው ያለ አግባባት ያለ ምክንያት አይደለም። ያልቅብኛል ብሎ አይደለም ከፊሉን ህዝብ አቅመ ደካማ ያደረገው። በእድልና በጣም አይደለም ከፊሉን ባለ ሀብት ያደረገው። ኸቢር ውስጥ አዋቂ ነው አላህ። በሲር የሁሉንም ሁኔታ የሚያይ ነው። ለአንተ ይሄን ያክል ይበቃሃል፣ ለአንቺ ይሄን ያክል ይበቃሻል፣ ለአንተ ይሄ አያስፈልግህም፣ ለአንተ ይሄ አይጠቅምህም፣ ይህ አሁን ቢመጣ ጥሩ አይደለም ይላል። ይደብሩ ሽኡነ ዒባዲሂ የባሮቹን ጉዳይ ያስተናብራል፣ ይመራል፣ ያስተዳድራል። እሱ የመረጠውና ለነሱ የሚበጀውን ያደርግላቸዋል። ሀብት የሚገባውን ሀብታም ያደርጋል፣ ከፍተኛ፣ መካከለኛ፣ ዝቅተኛ ሀብት ይሰጣል። ድህነት የሚሻለውን ያውቃልና ድሃ መሆን ያለበትን ድሃ ያደርጋል። በሱ ስራ አትግባ፣ አልሐምዱሊላህ በል፣ የመረጠልህን ምረጥ። ዱንያ ላይ ስራ ተንቀሳቀስ፣ ሰበብ አድርስ። ነገር ግን ሀብታም ካልሆንኩ ዲኔን ለቃለሁ ሞቼ ይገኛለሁ አት እቅድ አወጣለሁ። ያን እቅድ ለማሳካት ምንም የሚገድበኝ ገደብ አይኖርም። ሶላቱ ኸይሩ ምን ነው ህያ አለ ሶላም ካቢባል አልሰማም፣ እዛ ሳልደርስ መሀል ላይ መለከል ሞት ቀልፎ ሊወስድ እንደሚችል ወቅ አትስሩ አላለም አላህ። ከመስመር ሳትወጣ ዚናን ፈልግ፣ መብቃቃትን ፈልግ። ሀብት ማለት የልብ ሀብት አላህ ዘንድ ባለው መተማመን እንጂ ሀብታም ለመሆን በድሎት ለመኖር ብሎ ዲንን አኺራን ማበላሸት አይደለም። ከአነስ ብኑ ማሊክ እንደተነገረው ሐዲስ አልቁድሲ ላይ ፊማ ዩርዋ አላህ ተባረከ ወተዓላ የኔን ወልዮች ወዳጆች አዳ ያደረገ ያስቸገረ ያዋረደ እኔ ላይ ጦርነት አውጇል አለ አላህ። እኔ ለወዳጆቼ ለወልዮቼ እቆጣለሁ እበቀላለሁ አለ አላህ አሉና ከባሮቼ ውስጥ ኢማኑን ማያስተካክልለት አለ ሀብት እንጂ ምቾት እንጂ ድሃ ባደርገው ኢማኑ የሚበላሽ አለ። ከባሮቼ ውስጥም ድህነት እንጂ ኢማኑን ማያስተካክልለት ሰው አለ። ሀብታም ባደርገው ኢማኑ ይበላሽ ነበረ። ከባሮቼ ውስጥም ጤንነት እንጂ ጤነኝነት እንጂ ኢማኑን ማያስተካክልለት ማይጠብቅለት ሰው አለ። በሽተኛ ባደርገው ህመም ባበዛበት ኢማኑ ይበላሽበት አለ። ከባሮቼ ውስጥም መታመም ሁሌ ማቃሰት መቸገር እንጂ ማይሆነው ኢማኑን ማያስተካክልለት ሰው አለ። ሁሌ ጤነኛ ባደርገው ኢማኑ ይበላሽ ነበረ። ኢኒ ኡደብሩ አምረ ዒባዲ ቢዕልሚ እኔ የባሮቼን ሁኔታ በእውቀቴ ነው ማስተናበረው ማስተዳደረው ማስኬደው ልባቸውን አውቃለሁና። ኢኒ ዓሊሙን ኸቢር እኔ ሁሉን አዋቂ ነኝ፣ እኔ ሁሉን አዋቂ ነኝ። በእውቀቴ መሰረት የባሮቼን ልብ ስለማይ ሁኔታቸውን ስለማውቅ መታመም ያለበትን እየታመመ እንዲኖር አደርጋለሁ። ራስ ምታት ቢያመው እስላምን ለመልቀቅ ሚዳዳውን ምንም ሳይታመም እንዲኖር አደርጋለሁ። አንድ ቀን የሚፈልጋትን አይነት ምግብ ካላገኘ ትንሽ ዝቅ ያለችን ምግብ ለመብላት ከተገደደ እኔን የሚያማራለ ወደዛ አልወስደውም። ስለዚህ አላህ እየተንከባከበን ነው ማለት ነው። በሁሉም
አላህ እየተንከባከበን አንዳንዴ የሚመር ምግብ ብላ ይልሃል ሐኪም ትበላለህ ሳትፈልግ የሚጎመዝዝ የሚያቃጥል ብላ ይልሃል ከበድ ያለ ብዙ ሳይድ ኢፌክቶች ያሉት መድኃኒት ውሰድ ይልሃል ስለ ጤንነት ስለሚያውቅ እናት ህፃን ልጇን ወስዳ መርፌ ታስወጋለች ከመርፌ ማስወጋቱ በስተጀርባ ያለውን ደህንነት ጤንነት ስለምትፈልግ ነው የደህንነት መርፌ በተደጋጋሚ የሚወጋቸው ሰዎች ነገ ፈውስ አለ ከመርፌው በኋላ ለኔ የሚሻለኝ ይህ ነው ሊሉ ይገባቸዋል ለምን እንዳደረከኝ ብሎ ማማረር አይገባም ሀብት ሰጥተኸኝ አልሐምዱሊላህ ስለወደድከኝ ነው ማለትም አይገባም እንደውም አስቸጋሪ ስለሆንክ ነው የተሰጠህ ባይሰጠህ ልትከፍር ነበር ማለት ነው ሀከዛ ይሄን በግልጽ የሚሉ ሰዎችም አሉ እኔ ኪሴ ላይ ብር የሌለ ቀን ሶላት ሁሉ ትክክል አልሰግድም የሚሉ ሰዎች አሉ ኪሴ ላይ በዛ ያለ ብር የያዝኩ ቀን ሶላት ትክክል አልሰግድም ይላሉ በተቃራኒ ሁሉንም አላህ ያውቃል ስለዚህ የተንከባከበን ነው በደህንነትም የተንከባከበን ነው ሀብቱን የሰጠው በሀብት አላህ የተንከባከበው የባሮቹን ሁኔታ ስለሚያውቅ እናት ልጆቿን ጸባያቸውን በደንብ ስለምታውቅ በጸባይ በለመምጥ የምትይዘው ልጅ አለ በቁጣ በመቆንጠጥ የምትይዘው ልጅ አላህ ተባረከ ወተዓላ ኸልቁ ሁሉ ቤተሰቦቹ ናቸው እንደ ባህሪያቸው ይዛቸው ዱንያን እስኪሻገሩ ድረስ وهو الذي ينزل الغيث ጌታ አላህ እሱ ነው ዝናብን የሚያወርድ ገይት ማለት ዝናብ ማለት ብዙ ጊዜ ከድርቅ በኋላ የሚመጣ ዝናብ ሲሆን ነው ገይት የሚባል ገውት ከሚለው የተወሰደ በችግር ጊዜ ፈጥኖ የሚደርስ ማለት من بعد ما قنطوا አይዘንብም ብለው ተስፋ ከቆረጡ በኋላ ዝናብ የሚያዘንብ አላህ ለምን ተስፋ ከቆረጡ በኋላ የሚለውን መግለጽ ተፈለገ ይበልጥ ለሹክር ለምስጋና ስለሚዳርግ ይበልጥ ተስፋ ከቆረጡ በኋላ ዝናብ የሰጠውን አላህን ጸጋውን ለማወቅ ስለሚያነሳሳ ስለሚያበቃ ጸጋ ላይ ጸጋ ኒዕማ ላይ ኒዕማ ሁሌ ሰዎች ሲያገኙ የኒዕማውን ደረጃ ይረሱታል ማመስገኑም ይረሳል ይደራረብባቸዋል ለረጅም ጊዜ ዝናብ ጠፍቶ ሲጠብቁ ቆይተው ዝናብ ሲመጣ አንድ የዝናቡን ደረጃ ያውቁታል ሁለት የሰጣቸውን የአላህን ኒዕማ ውለታ ያውቃል ወይንሹሩ ረሕመተሁ ችሮታውን ምድር ላይ የሚዘረጋም እሱ ነው ዝናብ ማለት ዝናብ ረሕመት ይባላል ያለ ዝናብ ያለ ውሃ ሰው እንስሳ እጽዋት መኖር አይችሉም جعل من الماء كل شيء حي ህይወት ያለው ሁሉ መነሻው ውሃን ሲያጣ ህይወቱን ያጣ የሰው ልጅ ሳይበላ ለቀናት መኖር ይችላል ሳይጠጣ ግን መኖር አይችልም ለረጅም ጊዜ ሰውም እንስሳው ዛፉም ቅጠሉም ውሃ ይፈልጋል የህይወት አንድ መሰረት ምሰሶ ማገር ውሃን በየጊዜው እንዳስፈላጊነቱ የሚያወርደው የሚሰጠው አላህ ከሰማይ ውሃ ባይወርድ ምድር ላይ የተከማቹ ውሃዎች ሰምጠው ቢያልቁ ምድር ብትመጣቸው የሰው ልጆች ከየት ነው ውሃ ማምጣት እንጂ ለዚህም ነው ሱረቱ አልሙልክ በየምሽቱ መቅራቱ ተወዳጅ የሆነውን ሱራ አላህ ሲዘጋው قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين እስቲ ንገሩኝ አንተ ቢባ ያመፀኛ ወለታረሺ የሆናችሁ የሰው ልጆች ሆይ ውሃችሁ የምትጠጡት ምግብ የምታበስሉበት የምትታጠቡበት እንስሳቶቻችሁን የምታጠጡት ውሃ ምድር ውስጥ ቢሰርግ ምድር መጣ ብጨርሰው فمن يأتيكم ከአላህ ውጪ ማን ነው የሚያመጣላችሁ بماء معين የሚንቧቧ ውሃ የሚያመጣላችሁ ማን የለም ከአላህ ውጪ ማምጣት የሚችል አሁን ላይ ስለ ውሃ ሰዎች የተጨነቁን ብዙ ያሉን የውሃ እጥረት ከተወሰኑ 10 ዓመታት በኋላ ዓለምን ያተረማምሳል ሰዎች በነዳጅ ምክንያት ከሚገዳደሉት በላይ በውሃ የሚገዳደሉበት ጊዜ ይመጣል ያ ስለዚህ ውሃ ቆጥቡ ያ ከአላህ ውጪ ማምጣት የሚችል ማንም የለም ከአላህ ጸጋዎች አንዱ ዝናብ ነው ውሃን አላህ ነው ዝናብ ማምጣት የሚችል ከአላህ ውጪ ማን ዝናብ ማምጣት ይችላል ማንም አይችልም አሁን ላይ በሰው ሰራሽ መንገድ ያዘነቡ አይደለም ወይ ደመናዎች ያረገዙትን ዝናብ ነው ያወርዳሉ የማውረድ ስራ ይሰራሉ እሱም ብዙ ጊዜ አይሳካም ስንት ሚሊዮኖችን ያስከፍላል እዚህ አካባቢ ያዘንባለሁ ብለህ ነፋስ ይዞት ሌላ አካባቢ ይሄዳል ሰው ያለበት እንስሳ ያለበት ማሳ ያለበት አካባቢ ላይ ያዘንባለሁ ብለህ ለፍተህ ደክመህ ቆይተህ ትንሽ ስህተት ጫካ ላይ በረሃ ላይ ምናልባትም ወንዝ ላይ ወስዶ ያዘንባል
አንተ ማምጣት ከማትችልበት ርቀት ላይ የሰው ስራ እንደ አላህ ስራ አይደለም። ወየንሹሩ ረሕመተሁ ችሮታውን እዝነቱን ይዘረጋል ይበትናል። ሲዘንብ መሬት ዝናቡን ተቀብሎ እህል ያበቅላል። ወሁወል ወልዩል ሐሚድ ጌታ አላህ ወልይን የሁሉ ረዳት ለሰው ልጆች ሁሉ በጎ የሚያደርግ እሱ ነው። የሚበጃቸውን የሚያስፈልጋቸውን የሚያሟላ የሚያቀርብ እሱ ነው። ለዲን ለዱንያቸው የሚጠቅመውን የሚደነግግ እሱ ነው። ወልይ ተንከባካቢ ማለት ረዳት ማለት አልሐሚዱ የተመሰገነም ጌታ እሱ ነው። ስራው ሁሉ የሚያስመሰግነው አላዋቂዎች ቢያማርሩ አላህ ያደረገው ሁሉ ኸይር ነው። አዋቂዎች ዘንድ ወልዮቹ ዘንድ አላህ ምስጉን። ዛሬ ያላመሰገነ ነገ ያመሰግናል ይገባው። ዱንያ ላይ ያላመሰገነ አኺራ ላይ ያመሰግናል። የአላህ ስራ ሁሉ የሚያስመሰግን። ስለዚህ አዋቂዎች ሁሌም አልሐምዱሊላህ አላ ኩሊ ሐል ባደረገው ነገር ሁሉ ያመሰግኑታል ሐሚድ ነውና። ጠበሪ ከቀታዳ እንደዘገቡት አንድ ሰው ወደ ዑመር መጣና የሰው ልጆች በድርቅ ተመቱ፣ ተስፋም ቆርጠዋል ከእንግዲህ ሲላቸው ሙጢርቱማ እዚህ ደረሳችሁ እንግዲያውስ ዘነበ ተዘጋጅ አሉ። ችግር ሲነግሩት ችግሩን እስከ መጨረሻ ከመስማት ይልቅ ምን አሉ? ወቀድ አይሰ ናሱ ሲላቸው ሰዎች ተስፋ ቆርጠዋል፣ ዝናብ ጠፍቷል፣ ተቸግረናል ሲሏቸው ሙጢርቱማ እንግዲያውስ አሁን ዘነበ። ከዛም ይሄን አንቀጽ አነበቡ። وهو الذي ينزل الغيث من بعد ما قنط ተስፋ መቁረጥ ደረጃ ደረስክ ማለት ከዝናብ ዝናብ መጣ ማለት ነው። ቁርአን በቀራን ቁጥር እዚህ ልክ ኢማን ሊጨምርልን ለችግሮቻችን መፍትሄ ልናደርገው ይገባል። فإن مع العسر يسرا ومن آياته كالله ተአምር አንዱ ብቸኝነቱን ኃያልነቱን ከሚያሳዩ خلق السماوات والأرض የሰማይና ምድር መፈጠር ነው። ሰማይና ምድርም መፍጠሩ ነው። وما بث فيهما من دابة በሰማይና ምድር ውስጥ ተንቀሳቃሾችን መበተኑን ሰውን፣ እንስሳን፣ መላኢካን፣ ጂኒን የተለያየ ቅርጽ ያላቸው መልክ ያላቸው የሰውነት አካል መጠናቸው የተለያየ የሆኑ ዳባዎችን ማሰራጨት ነው። ዳባ ማለት ተንቀሳቃሽ ማለት ሰውንም እንስሳንም ነፍስ ያለው ነገር ሁሉ የሚመለከት ይሄን ሁሉ ምድር ላይ የበተነ ሰፊዋ ምድር ላይ ተበታትነው እንዲኖሩ ያደረገ ጌታ አላህ وهو على جمعهم እሱ ምድር ላይ ሰፊዋ ምድር ላይ የበተናቸው ፍጥረታትን መሰብሰብ ላይ ኢዛ የሻው በፈለገ ጊዜ ቀዲር ቻይ ነዋ። የቂያም ቀን ይሰበስባቸዋል ማለት የሥራቸውን ይሰራቸው። አንድ ሜዳ ላይ ይሰበስባቸው። አንድ ተጣሪ ድምፅ ማስተላለፍ በሚችልበት ሁኔታ አንድ ሜዳ ላይ ሰፊ ሜዳ ላይ ተሰብስበው ይቆማል። በፍትህ ይፈርዳል አላህ ተባረከ ወተዓላ። ብቻውን እንደፈጠረው ሁሉንም ሰብስቦ የቂያም ቀን ፊቱ አቁሞ ለሁሉም ዋጋውን ይሰጣል። ፍሩት፣ ተጠንቀቁት፣ አክብሩት። ወማ አሷበኩም ሚን ሙሲበቲን ምንም አይነት መከራ አይደርስባችሁም ፈቢማ ከሰበት እጃችሁ በሰራችሁ ወንጀል ቢሆን እንጂ። ያ የሰው ልጆች ላይ የሚደርስ ማንኛውም አይነት መከራ በህይወትም ላይ ይሁን በንብረትም ላይ ይሁን በአካልም ላይ ይሁን የሚደርስ ችግር ሰበቡ ወንጀል ነው። አይዲኩም እጆቻችሁ በዋነኝነት ለወንጀል የሚንቀሳቀሰው እጅ ስለሆነ ነው እንጂ በአይን የሚታይ ወንጀል በምላስ የሚሰራ ወንጀል ሊኖር ይችላል። አንፉሱኩም ለማለት ፈቢማ ከሰበት አንፉሱኩም እንደማለት ነፍሳችሁ በሰራችሁ ነው ለማለት። እጅ ለምን ተጠራ? አብዛኛውን ስራ የሚሰራው እጅ ስለሆነ። ወያዕፉ ዐን ከሲር እንደውም ከብዙ ወንጀላችሁ ይቅር ይላችኋል። በአንዳንድ ወንጀላችሁ ነው ሙሲባ መከራ የሚያደርስባችሁ ህይወት ላይ ንብረት ላይ ቤተሰብ ላይ አደጋ ሲደርስ ምን ሰርቼ ይሆን በል በምንድን ነው ይሄ መጣብኝ? ከአደጋ ቀደምቶች አንዱ የሆኑት አልፉደይል አላህን እንዳስቆጣሁኝ በግመሌና በሚስቴ ጠባይ አውቅ ነበር ይላል። አላህን ከታዘዝኩ ግመሌም ጥሩ ትታዘዘኛለች፣ ሚስቴም ትታዘዘኛለች፣ ታከብረኛለች። የሚስቴ የግመሌ ጠባይ ተቀይሮ ካየሁ ደግሞ ከአላህ ጋር ተጣልቻለሁ ማለት ነው ይሉ ነው። ይሄን አስመልክተው ኢብኑ ሐጀር ሲናገሩ ደጋግ ቀደምት የአላህ ባሮች
ወንጀላቸው ትንሽ ስለነበረ ህይወታቸው ላይ መጥፎ ነገር ሲገጥማቸው በምን መጣች ብለው ይፈትሹና ያገኙት ነበር። እኛ ግን ዛሬ ወንጀላችን በዝቶ መከራ፣ ስቃይ፣ ሙሲባ እንኳን ቢፈራረቅብን ቤተኛው ወንጀላችን ሙሲባ እንደደረሰብን አናውቅም። እንደው አላህን ማማረር ነው የሚቀልን ብዙዎቻችን። ምን አድርጌው ነው? ለምን? ይሄ ጅህልና አላዋቂነት ወያዕፉ አን ከሲር አብዛኛው እንደውም ይቅር ይላቸዋል። ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة በሰሩት ወንጀል ልክ የሰው ልጆችን አላህ ቢቀጣ ምድር ላይ አንድ ተንቀሳቃሽ አይኖርም ነበር ተብሎ። ስለዚህ ሁሉን ባንዴ አይቀጣም አላህ ተባረከ ወተዓላ። በሁሉም ወንጀል ባንዴ አይቀጣም። በተለያየ መልኩ ወንጀልን ያራግፋል ለባሪያው። ለካፍር ዝም ብሎ ይደግስለታል። አኺራ ላይ የተጠራቀመ ቅጣት ይቀጣ ዘንድ ቡኻሪና ሙስሊም መዘገቡት ሐዲስ ነፍሴ በእጁ በሆነችው በአላህ እምላለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም ማ ዩሲቡል ሙእሚነ ሚን ነሰቢን ወላ ወሰቢን ወላ ሀሚን ሙእሚንን ረሃብ፣ ድካም፣ ህመም፣ ችግር፣ ሐሳብ፣ ጭንቀት፣ ትካዜ አይገጥመውም በዚህ በተዘረዘሩ ችግሮች መከራዎች ምክንያት አላህ ወንጀሉን ቢያራግፍለት እንጂ እሾህ እንኳ አይወጋውም ወንጀል ማራገፊያ ቢሆን እንጂ አለ ነብዩ ሰለላሁ ዐለይሂ ወሰለም። እሾህ እንኳ አይወጋህም ወንጀልን ሊያራግፍልህ እንጂ። ከአይሻ እንደተነገረው ኢማም አህመድ ሌሎችም በዘገቡት የሰው ልጆች ወንጀል ከበዛ ወንጀላቸውን የሚያራግፍላቸው መልካም ሥራ ከሌላቸው ኢብተላሁ ላሁ ቢልሑዝኒ ሊዩከፊረሃ አላህ ተባረከ ወተዓላ ዝም ብሎ ማዘንን መተከዝን ይለቅበታል ወንጀሉን ያራግፍለት ዘንድ። አብሽሩ ያ አህለል ሁሙሚ ወልጉሙም ሁሌ ይጨንቀኛል፣ ሁሌ እተክዛለሁ፣ አዝናለሁ የሚሉ ሰዎች አሉ። ሙእምን ከሆነ እንዲህ አይነት ችግር የሚገጥመው ሰው ወንጀል ማራገፊያ የአንድ ባሪያ ወንጀሉ ከበዛ ወንጀሉን የሚያራግፍለት መልካም ሥራ ከሌለው አላህ ሐዘን ይለቅበታል። ዝም ብሎ ያዝናል፣ ይተክዛል፣ ይጨንቀዋል፣ በሐሳብ ይዋጣል። ሀም ገም መብዛት ለሙእምን ወንጀል ማራገፊያ። ሀም ገም ሲመጣ ምን አጥፍቻለሁ? ወንጀል ሰርቼ ነው ወይስ ግዴታ አግብዬ ነው ልንል ይገባል። የግድ ወንጀል መስራት ብቻ አይደለም ሐሳብና ጭንቀትን የሚያበዛው። አንዳንዶች በወንጀል ማብዛት የሚፈተኑ አሉ፣ ሌሎች ደግሞ ግዴታን በማጉደል የሚፈተኑ አሉ። ሶላተል ጀማዓ ሲያልፈህ ውስጥህ ይሰማሃል ትክክለኛ ሙእምን ከሆንክ። 1 ሚሊዮን ብር ከሚጠፋ አንድ ሶላተል ጀማዓ ቢያልፍህ የበለጠ ትጨነቃለህ። ነገር ግን ዲን ያልገባቸው ይገለብጡታል። የ10 ሺህ ብር ትርፍ ካለፋቸው 24 ሰዓት አይተኙም፣ ይተሳሳሉ፣ ይቆጫሉ፣ ግርግዳ ይደበድባሉ። ፊት ለፊታቸው ከገጠማቸው ሰው ጋር ሁሉ ይጣላሉ፣ ይጨቃጨቃሉ። ምን ሆነ ነው ስትላቸው የ10 ሺህ ብር ትርፍ አመለጠኝ ይለዋል። 5 ወቅት ሶላት ጀማዓ አምልጦት ምንም አይመስልም። 2-3 ሶላት ወቅቱ አልፎት እንኳን ምንም አይመስልም። ከአቡል ቢላል እንደተነገረው ለዓላ ኢብኑ በድር ቁርአኑ ወማ አሷበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ይላል። ምንም አይነት ችግር አይደርስባችሁም እጃችሁ በሰራው ቢሆን እንጂ ይላል። እኔ ገና ሕፃን ያለሁ ለአቅመ ወንጀል ሳልደርስ ነው አይኔ የጠፋው፣ እንዴት እናስማማው ብሎ ጠየቃቸው። አይንን ማጣት ሙሲባ ነው፣ ያውም ከበድ ያለ ሙሲባ። ከሰበሩ ጀነት የሚያሸልም ነው። ቁርአኑ የሚለው የኔ አይነት የአይን ማጣት ችግር የደረሰበት ሰው በወንጀሉ ነው የሚለው። እኔ ደግሞ ወንጀል የሚመዘገብበት እድሜ ሳልደርስ ሕፃን ሆኜ ነው አይኔ የጠፋው፣ ምን ይሻላል? ምን እንበለው ይሄን አንቀጽ ሲላቸው ቃለ ፈቢዙኑቢ ዋሊደይካ ወላጆችህ በሰሩት ወንጀል እነሱን ሊቀጣ ልጄ አይኑ ጠፋ ብለው እነሱ እንዲሰቃዩ፣ እንዲቸገሩ፣ እንዲጨነቁ ለነሱ ወንጀል ማበሻ እንዲሆን ነው። ልጅ የወላጁ የአብራክ ክፋይም የሱ ህመም ለወላጅ ህመም፣ የሱ ደስታ ለወላጅ ደስታ። የእንስሳትን ህመም ይሄው ነው የሚባል። ለምንድን ነው አላህ እንስሳትን የሚያሳምነው ብለው በጅህልና በድንቁርና አላህ ላይ የሚያማሩ አለ ደግሞ አላህ ትክክል አልሰራም የሚሉ ሰዎች አሉ። እንስሳትን የሚታመሙት ለባለቤታቸው ህመም ነው የነሱ ህመም። ከእንስሳት ጋር የሚኖሩ እንስሳቶቻቸው ሲታመሙ ከእንስሳቱ በላይ ራሳቸው ይታመማሉ። ይዳብሷቸዋል፣ አቅፎ ይስሟቸዋል፣ አጠገባቸው ቁጭ ብሎ ያድራሉ፣ እሳት ያሞቋቸዋል። የእነሱ ህመም ለእነሱ ህመም፣ የእንስሳት ህመም ለባለቤቶቻቸው ህመም። ስለዚህ ማንኛውም ምድር ላይ የሚከናወን የሚሆን ነገር ጥበብ አለው፣ ምክንያት አለው። ያንተ አይን የጠፋው ወላጆችህን አላህ ለመፈተን ነው። እነሱ ባጠፉት ጥፋት ነው። ኢብኑ ከቲር እንደጠቀሱ
ከአብዱልአዚዝ ኢብኑ አቢ ረዋድ እንደተነገረው ضحاك ታላቁ ታቢዒ ማንኛውም የሰው ልጅ ቁርአን ከሐፈዘ በኋላ ቁርአኑ አይጠፋበትም በሰራው ወንጀል ምክንያት ቢሆን እንጂ ከዛ በኋላ ይሄን አንቀጽ አነበብኩ وما أصابكم من مصيبة فبما كسبت أيديكم ከዛ አስከተለው ቁርአንን ከመርሳት የበለጠ ምን ሙሲባ አለ የአላህን ቃል 30 ጁዝ አላህ በልብህ አድርጎልህ ዛይም ቁርአን ከመርሳት የበለጠ ምን ሙሲባ አለ አንድም ሱራ ይሁን 10 አንቀጽ ይሁን 10 ጁዝ ይሁን ከሐፈዝክ በኋላ ቁርአንን መርሳት ሙሲባ ነው ምንም አይነት ሙሲባ አይደርስባችሁም በሰራችሁት ወንጀል ምክንያት እንጂ ተብሏል ይህ የሚባለው የተረሳው በግዴለሽነት ከቁርአኑ ሌላ ነገር በማስበለጥ ምክንያት ሲሆን ጊዜያዊ የሆኑ ችግሮች በሽታዎች ሙራጃዓ እንዳያደርጉ የሚያደርጉ ነገሮች ገጥመውት የረሳ ሰው እዚህ ውስጥ አይገባም ኢማም አህመድ ረሂመሁላህ ተዓላ በልጅነታቸው በ10 ዓመታቸው እናታቸው ቁርአን አስሐፈዛቸው ነበር ኋላ ላይ ግን ሐዲስ ለመሰብሰብ የተለያየ ሀገራት እንቅስቃሴ ሲያደርጉ ሌሎችም የህይወት ፈተናዎች ሲገጥሟቸው ሒፍዛቸው ደከም ብሎ ነበር ሁሌ ዱዓ ያደርጉ ነበር ቁርአኔን መልሰልኝ ሒፍዜን መልሰልኝ ያ ቁርአን መክሉቅ ነው አይደለም የሚለው ፈተና ሲመጣ ሲታሰሩ ቁርአንን መመለስ ቻሉ ክፍት ሰዓት አገኙ ኋላ ላይ አስታውሰው ቁርአን መልስልኝ ስለው አላህን በአፊያ አላልኩትም ነበር ያሳሰረኝ ቁርአኔን እንዲመልስልኝ ነው ግን በአፊያ ስላላልኩት እስር ቤት ላይ እንዲመለስልኝ አደረገ ብላ ነብያችን ሰለላሁ ዐለይሂ ወሰለም በፈተና ዙሪያ በሙሲባ ዙሪያ የተናገሯቸው ብዙ ሐዲሶች አሉ የተወሰኑት በወንጀል ምክንያት ወንጀልን ማራገፊያ ናቸው ሌሎች ግን ደረጃ ማሳደጊያ ናቸው ሁሉም በላይ የደረሰበት ሰው ወንጀል ሰርቶ ነው በወንጀሉ ነው ልንል ይገባል ማለት አይደለም وأما غير المذنبين فما يصيبهم في الدنيا لرفعة درجاتهم في الآخرة والقرطبي البغوي رحمة الله عليه ወንጀል ማይዳፈሩ ወንጀል የሌለባቸው የሚደርስባቸው በላ ደረጃ ማሳደጊያ ነው ደረጃ መጨመሪያ ነው ምክንያቱም ኢክሪማ የሚባሉት ታቢዒ ما من نكبة أصابت عبدا فما فوقها إلا بذنب አንድ የሰው ልጅ ላይ መከራ ችግር አይደርስበትም በሰራው ወንጀል እንጂ አስከተለው ግን ምን አሉ አው ደረጃቲን ለም يكن ليبلغها إلا بها አሊያ ደግሞ ያቺ ሙሲባ ደርሳበት እንጂ ሊያገኘው የማይችል ደረጃ ላይ አላህ ከፍ ሊያደርገው ሲፈልግ ወንጀልም ባይኖር ደረጃውን ሊያሳድግለት ይፈተነዋል وما أنتم بمعجزين في الأرض إن أنت مدر لاي الله تبارك وتعالى يمتاقتو متاملتو تايدلاچهم يفلግ ይቀጣቸው ከአላህ የምትድን ከቁጥሩ ውጪ የምትሆን እንዳይመስልህ አንዳንዴ በሙሲባ ይቀጣሃል ተመለስ ያለህ ነው ምልክት ያሳየህ ነው አለው አውቅ ያለው ያለህ ነው አንዳንዴ ደግሞ ዝም ይላል ጥመትህ ቅፋትህ ምድርን ይሞላል ከሰው አልፎ እንስሳትን ያጠቃል በአንተ ወንጀል ምክንያት ዝናብ ይጠፋል ያመለክ ያቃስክ እንዳይመስልህ ቢፈልግ ይዘህ ነበር وما لكم من دون الله من ولي ولا نصير እናንተ ከአላህ ውጪ ዘመድ ረዳት የላችሁ በአላህ ቁጥጥር ስር ነው ያላችሁት ዝም የሚላችሁ ወይም ጭራሹን እድለ ቢሶች ስለሆናችሁ አኺራ ላይ ድርብርብ ቅጣት ስለሚጠብቃችሁ ነው አሊያ ደግሞ የተውበትን እድል ሊሰጣችሁ ፈልጎ ነው ስለዚህ ከቁርአን አንቀጾች ልንማር ልንነቃ ራሳችንን ልንገመግም ወንጀል ከመስራታችን ጋር አላህ ኒዕማውን የሚያሰፋልን ከሆነ ቀስ አድርጎ ሊይዘን እንደሆነ ልናውቅ ጥንቁቆች ከመሆናችን ጋር አንዳንዴ ሙሲባ ከደረሰብን ወንጀል ሊያራግፍልን ደረጃ ሊያሳድግልን እንደሆነ አውቀን ልንሰብር አልሐምዱሊላህ ልንል ይገባና هذا والله تعالى اعلم ዛሬ ደርሳችን እዚህ ያበቃል ወቢላሂ ተውፊቅ والسلام عليكم ورحمة الله وبركاته